በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ እዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶች ማዳን የሲኦል ነበሩ። ማን ስም ማን ይኸው ነገረ። በቃ ስም እኮ ያስፈልገው። ኦልሬዲ ለምሳሌ ልጠይቅ። ኦኬ ናይስ። ያው እንደዚህ የምትወስደው ከሆነ ማለት ነው እኔም እናንተ ጋር መጥቼ ሌላ ነገር ውስጥ ልከት እችላለሁ። ገባ? አሁን ለምሳሌ ቱረቱን እስከ ገደላችሁት እስከ በራኪው ልጅ አለ። የተገደለው ማን ነው? የበራኪው ልጅ ነው ብሎ ነው ኢየሱስ የተናገረው። በቀይ የተጻፈው ኢየሱስ ነው የተናገረው። ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶች ማዳን የሲኦል ነበሩ። ነቢያቶች አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። እሺ ደስ አለኝ። ጸጋና ሰላም ይብዛልህ። ሰላም ነው። እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ያው እኔ እያዳመጥኩ ነበረ። ነቢያቶች ሙስሊሞች ናቸው ባልከው ጉዳይ የመጀመሪያው ጥያቄ ነው። ነቢያቶች ሙስሊሞች ናቸው ልትል የቻልክበት ምክንያት ሐዲሱ እንደዚህ ቁርአኑ እንደዚህ ስላለ ነው ያልከው። እሱ ደግሞ ቁርአኑ እኮ የእናንተ መጽሐፍ ከሰማይ ወረደ ይላል። ኦኬ እሺ እንበል። የኛም መጽሐፍ ኦሪትና ወንጌልንም ከሰማይ ወረዱ ነው የሚለው። ያ ደግሞ አይደለም። ወንጌሉም ሐዲሱም እያንዳንዱ ነቢያት የጻፈው ነቢያቱ ሐዋርያት የጻፈው ነው። መጽሐፉ ራሱ ይናገራል። በዚህ አንዲ መውሰድ እንችላለን። በተጨማሪ ደግሞ ነቢያት ሙስሊም እንዳልደሉ እኔ ማስረጃ ሰጣለሁ። ማስረጃ እንደዚህ ናቸው አይደሉም ሳይሆን ማሳያ ያስፈልጋል፣ መግለጫ ያስፈልጋል። ለምሳሌ ነቢያቶች እኛ ክርስቲያኖች በነቢያት ፈለግ ነው ያለ ነው። አንድ ምሳሌ ብነግርህ ታቦት እነሱ ናቸው የሰሩት አይደል? ሁለተኛ በ40 እና በ80 ቀን ሄዶ ቤተ መቅደስ ስርዓት ተፈጸመ። የነቢያት ስርዓት ነው። ከተናገርክ አይቀር አንድ ጥያቄ ብቻ ጠይቀሽ። ነቢያቶች አንተ ክርስቲያን ናቸው ብለህ ነው የምታምነው? ባጭሩ እኛ በእነሱ ፈለግ ነው ያለ። አልጠይኩም። እሱ ነቢያቶች ክርስቲያን ናቸው ብለህ ነው የምታምነው? ክርስቲያን እኮ ይኸውልህ ነቢያት ትንቢት በተነበዩለት በክርስቶስ ክርስቲያን ተባልን እንጂ እነሱ እኮ ክርስቶስ አምላክ ስለሆነ እሱን ነው የሚከተሉት አይደል? ነቢያቶች ክርስቲያን ናቸው ብለህ ነው ወይ የምታምነው? ባጭሩ አንተ ክርስቶስ እኮ በኋላ ነው ክርስቶስ እኛ በክርስቶስ ነው ክርስቲያን የተባልና ክርስቶስ ደግሞ 2000 ነው አይደል? በ2000 ዓመቱ ነው መለኮትና ስጋ ተዋህዶ ከተወለደ ማለት ነው። ከዛ በኋላ ነው ክርስቲያን የተባለ። ከዛ በፊት ግን እነሱ በተስፋ ሲጠብቁት ነበር። ነቢያቱ ብቻ እኮ አይደለም ዓለም ሁሉ እኮ ነው በተስፋ ሲጠብቀው የነበረ። ከ5500 ዘመን ጀምሮ ወደታች እየቆጠረ እኮ ነው ሲመጣ የነበረው ዓለም። ይሄ እኮ ማንም የማይገኘው ሀብት እኮ ነው። ክርስትናን ነው በተስፋ ሲጠብቀው የነበረው፣ ክርስቶስን ማለት ነው። ክርስትናን ግን አልነበሩበትም። ክርስትና ማለት ምን ማለት ነው? ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድን ነው? ነቢያቶች ክርስቲያን ናቸው ወይ? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነቢይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ፣ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች የቁርአን ተው ችግር የለም። አንተ ስለማትቀበል ችግር የለም፣ አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልኝ ክርስቲያን መሆኑ። ማሳያ እነግርሃለሁ። ማሳያ መግለጫ እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ፣ የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው።
ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን፣ ችግር የለውም። አሁን ግን የጠየቁህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለ ነው። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለ ነው። የለህም አይደለህም ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባል ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን፣ ሁሉንም አይደለም፣ ችግር የለውም። አንድ እንኳን አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል እኛ ሙስሊሞች ነን እንዳሉ ላሳየህ እችላለሁ። ኧረ አንተ የቁርአን ነው የምትጠቅስልኝ? አዎ አንተ ከመጽሐፍህ ደግሞ ትመስልኝ። ነቢያትን ደግሞ ባስተምህር ከእስልምናው ጋር ባስተምህሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከቱ። እነ ኢስሐቅ እነ ያዕቆብ እነዚህ ሁሉ እንዳለ የጽድቅ በሬዎች ናቸው፣ የሲኦል ናቸው ብለህ ያምናሉ። አንድ ክርስቶስ መጥቶ የግዴታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነቢያት የሲኦል ነበረ። ከዚህ የበለጠ የነቢያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይሄ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ ባልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለነሱ ነው እየጠየቁኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏን እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት። ለምን ብለህ ጠይቀህ ለማዳፈን እንትን ከማለት ይኸውልህ ስማችሁ ይሄ ሲጀመር በነገራችን ላይ ማለት ነው። አስጨርሰኝ። ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ እንዳላወራ አንዴ አስጨርሰኝ ምናምን እያልክ ስለሆነ ጨርሰህ አንተ እኔ እሰማለሁ። ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀው እኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ። አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል ውል እስካልተነሳ ድረስ
አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ፣ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የዳነው። ያ ወረቀት ሲቀደድ ወይንም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት በየዋህነት ለዲያብሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀን። ማን መቼም አትክደኝም። ይሄን ከመጀመሪያውን ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? አዎ። ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን የሚል ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል የቱ ጋር ነው እንደሱ ያለው? ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ ምናልባት ዞሮ ላለመቀበል የፈለገ ሰው የሚያነሳው ምክንያት አታንሳ። የቱ ጋር ነው? እኔ ከልጅ ልጅ ተወልጄ አድንሃለሁ ያለው ኦሪት ዘፍጥረት ድረስ አለ። እሱን አሳያለሁ፣ ችግር የለም። የቱ ጋር አሳየኝ? ቀጥታ ግን ከልጅ ልጅ ተወልጄ አድንሃለሁ የምትለውን ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድድህም እኮ አንተ ስላልክ ነው የጠየቅኩህ። የቱ ጋር ስጠኝ። እስራኤላውያን ለምሳሌ ማለት ነው። ራንጀቴን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ አድንሃለሁ ያለው? የቱ ጋር? እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየናል ይሉ አልነበረ? ክርስቶስን ከልጅ ልጅ ተወልጄ አድንሃለሁ ያለው። አንጀቴን በላኸው። በልተው ተው አንተ አንግባባም ስልህ ዘመኑ እኮ አንግባባ ያልነው ምንድነው መሰለህ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነቢይ ይናገራሉ። ይሄ ብርቅ አይደለም። እሱ ሳይሆን አሁን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታምነው? አዎ። በጣም ጥሩ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለው ይናገራል። አምላክ ነው እንጂ አምላክ እንዳለው ይናገራል እሱ። ስለዚህ አምላክ ይኸውልህ ለምሳሌ ነገረ ስላሴ ላይ ልታስገባኝ ነው። ነገረ ስላሴ ደግሞ ራሱን የቻለ አውድ ያለው ነው። እናንተ ደግሞ እኔ ባለኝ ሀሳብ ደግሞ እናንተ ክርስቶስን ነብይ ነው ማለት እንኳን አምላክነቱ እንግዲያችሁ ነብይ ነው ማለት እንደማትችሉ ነው። አዳምጥ። ኢየሱስ ክርስቶስ አምላክ አለው ወይንስ የለው? አምላክ ነው ራሱ። አምላክ አለው የለው? የለውም፣ ራሱ አምላክ ነው። በጣም ጥሩ። ወደ አምላካችሁ አድርጋለሁ ያለው ማን ነው አምላኩ? እሱ እንደ ስጋዊነቱ ሲናገር ነው። ሲቀጥል ደግሞ ቆይ አስጨርሰኝ። ሲቀጥል ደግሞ አንዳንድ ጊዜም ሰዎች በሚገነዘቡት አውድ ይናገር ነበር። ለምሳሌ ከእስራኤል በቀር አልተላኩም ያለው ለምንድን ነው ብለን ስንመለከት እስራኤላውያን የነሱ የሚመጣው ነብይ ለነሱ ብቻ አድርገው ያስቡ ስለነበረ እናንተ የምትጠብቁት እኔ ነኝ፣ ትንቢት የተነገረልኝ እኔ ነኝ ሲል ነው። ከዛ በተጨማሪ ይኸውልህ ቆይ አስጨርሰኝ። ክርስቶስ አምላክ ስለሆኑትን ማሳያ አይሁዳውያን ያልተቀበሉት ለምንድን ነው? ደስ የደሳለም ደስነት አባከን አዳምጠኝ አንዴ ጌታ። እሺ አይሁዳውያን ያልተቀበሉት ለምንድን ነው? ይሄን መልስልኝ። እኔ ይባረክ። የዛሬው ቀን ያንተ ነው። በቃ አብሽር። አሁን እያወራሁ ነው፣ አዳምጠኝ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው? አሁን ጥያቄ ማን ነው? ነገርኩህ እኮ እሱ ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ ሰው የሆነ አምላክ ስለሆነ ይህንን ያንን የኢየሱስ ክርስቶስ አምላክ ይባረክ የሚለው ያ አምላኩ ማን ነው ነው ጥያቄው። ራሱ ከሆነ ራሱ ነው አምላኩ። የራሱ አምላክ ራሱ ነው በላይ ራሱ ነው። በቃ ራሱ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ነው ማለት ነው። አዎ እንደ ስጋዊነት ማለት ነው። ይኸውልህ ምን መሰለህ፣ ቆይ አስጨርሰኝ እንዳታጣምብኝ። ይኸውልህ የፈጠረውን ስጋ መልሶ ተዋሃደ ነው የሚለው። እንደ ስጋዊነቱ ስንናገር አሁን የተፈጠረውን ስጋ አምላክ ሆና ከአምላክ ጋር ተዋህዶ ከመለኮት ጋር ተዋህዶ አምላክ ሆኗል። የፈጠረውን ስጋ ራሱ ተዋህደ የሚለው መልሶ ተዋህደ።
የት ጋር ነው የፈጠረውን ስጋ ተዋህደ የሚለው? ምን ጥያቄ አለው? ማርያም ወለደችው አይደለም እንዴ? አንተም እኮ ነግረዋል። አንተም እኮ ተናግረዋል። በድንግልና እንደወለደች ስትናገር ሰምቻለሁ አይደል? ምንም የሚያውቀው ጉዳይ ነው። ከይቅርታ ጋር ጊዜ መፍጀት ነው የሚሆነው። የሚናገረውን ሁሉ ንግግር ማስረጃ ስጠይቀው ማምጣት አይችልም። እሺ አማን ያልጨረስከው ጥያቄ ካለ መጠየቅ ትችላለህ። ትንሽ እዚህ ላይ አሁን ካወራችሁት ላይ ለመጨመር ቅድም ስናወራ ቁርአን በሐዲስ ሞር ትንታኔ ይሰጠዋል ብለናል እና መጽሐፍ ቅዱስ ደግሞ በክርስቲያኖች ቸርች ፋዘሮች አሉ፣ እንዲሁም ደግሞ አምዶች ምናምን አሉና ከነሱ መረጃ ብናመጣ ትቀበላላችሁ? አይገናኝም። ምክንያቱም ሐዲስ የሰው ንግግር አይደለም። ሰው ራሱ ፈጥሮ የሚናገረው ሳይሆን ከአምላክ ዘንድ ቅድም እንዳልኩ እነዚህ ቸርች ፋዘር የምትላቸው ግን ከራሳቸው ነው አይደለ? ወይንስ ልክ እንደ ነብያት አምላክ እየገለጠላቸው እየነገራቸው ነው? ዘር ማይከኛ መጽሐፍ ሐዲስ ማለት መንፈስ ቅዱስ። አሁን እዚህ ጋር ተፍሲሮች አሉ። ለምሳሌ ከተፍሲር ጋር እንዳው ብታወዳድር ይሻላል፣ ችግር የለውም። ለምሳሌ አብዱላህ ብን አባስ በዛ አብዱላህ ብን መስዑድ እንዲህ አለ የሚለውን ኦኬ ከቸርች ፋዘር ጋር ብለህ ያን ብታነጻጽር ችግር የለም። እንደው ለእናንተ ለማነጻጸር ስትሉ ማለት ነው። እነሱ ቁርአንና ሐዲስን የተገነዘቡትን ፍቺ የሚያስቀምጡትን ማለት ነው። ቸርች ፋዘሮችን የሚያደርጉት ያ ነው። ነገር ግን ሐዲስ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለው የገለጹለት ነው። እኔ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ ተሰጠሁኝ አሉ። አያ ተሰጠው ነው ሐዲስ ነው ራሱ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስም አትጠሙም ከቀጥተኛው ጎዳና አሉ። እነርሱም ቁርአንና ሐዲስ ናቸው ብሎ ተናገሩ። ስለዚህ ያ ሐዲስ የእርሳቸው ከአምላክ ዘንድ የተሰጡት ነው። መልአኩ ገብርኤል መጥቶ ሲገልጥላቸውም የነበረ ነው። ይህንን ሰሃቦች ሲናገሩ ምናሉ ያዩ እንደመሰከሩ ሐሳን ብን ዓጥያ የሚባለው ሰሃባ ካነ ጅብሪል ዓለይሂ ሰላም የንዝሉ ቢሱና ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዝሉ ቢልቁርአን አለ። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ያወርድላቸው ነበር አለ። ይሄ ነው። እሺ ጀነት ዙራ ነው ጥያቄ ያለኝ። ሱራ 52 ላይ ሴቶች እንዳሉ አልጋም እንዳለ ስለሚናገር እነዛ ሴቶች ከዱንያ ሙቶ እዛ የሚሰበሰቡት ናቸው? አዲሱ ነው አንድ ሰው ማግባት የሚችላቸው ወይስ ሌላ አላህ ሌላ ሴቶቹን አዘጋጅቶ ነው ያለ የሚል ነው? ሁለቱ አማኝ ሴቶች የገነት ይገባሉ፣ እነሱም አሉ። ልክ እንደው በገነት ውስጥ አላህ ሱብሓነሁ ወተዓላ ሌሎችን ፈጥሯል። ኦኬ ከዚህ ሞቶ የሚሰበሰቡት በስጋ ነው በነፍስ ነው እዛ ጀነት የሚገቡት? በጣም ጥሩ። ሌላ ማንነት አላህ ሱብሓነሁ ወተዓላ ይሄ ምድር ላይ ያለችው እቺ ጊዜያዊ ደካማ የሆነችው ማንነትን በዚች አይደለም ገነት የምንገባው። የዛኔ ብርሃናማ ማንነት እንደሆነ ሁሉ ይገልጽልናል። አላህ በቁርአን ላይ ሲናገር ምን ይላል? ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ ወደ ጌታቸውም ይመለከታሉ አለ። አብሬ የሆነ ማንነት ነው። ይህ ምድራዊ ስጋ ደግሞ እንደዛ አይደለች። ቶታል ይህ ምድራዊ ስጋ ጊዜያዊ ነች፣ ጠፊ ነች፣ ትደክማለች፣ ትታመማለች፣ ትዘልፋለች። ያ እንደዛ አይደለም። ለዘላለም ጸንቶ የሚቆይ ብርሃናማ የሆነ ማንነት ነው። ብርሃኑ ምን ያክል ነው የሚለውን ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት የአንድ የገነት ሰው ፊት ሲገለጽ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአዳአት ማ በይነ ሰማኢ ወልአርድ አሉ። አንድ የገነት ሰው ከሰማይ ብቅ ቢል ዛሬ ምድር ላይ አሉ ዓለምን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ምን አይነት ፊት ነው አስቡት። ዓለምን ያበራል የአንድ የገነት ሰው ፊት ከሰማይ ብቅ ቢል አሉ። ስለዚህ ከዚች ካለችው እቺ ደካማ ስጋችን የምትደክም የምትታመም የምትዘልፍ ከዚች ጋር አይደለም አይወዳደርም። ኦኬ ጀነት ለምሳሌ የተቀደሰ ቦታ ስለሆነ ቅዱስ ስለሆነ እዛ ላይ ጧራ ስለሆነ እዛ ውስጥ ይሄ ማንነታችን ይዘን ካልገባን ስሜት አለው ያ ነገር እንትን ያለው ሰውነት ነው። እዛም ከዚህ የተለየ ሰውነት አይደለም። ኦኬ እዚያ ስለ ሰውነት ከሆነ ጥያቄ ወገናችን ከዚህ ከምድር ጋር የሚገናኝ አይደለም። አንደኛ ሆኖ የገለጽኩለት ነው። ሌላ ልጨምርልህ። ገነት ውስጥ እርኩስ ነገር ይሄ ቆሻሻ ነገራቶች የሉም። ለምሳሌ ሽንት መሽናት የሚባል ነገር የለም።
የካካ የሚባል ነገር የለም። ከምድር ሰው ጋር አይገናኝም። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል በገነት ውስጥ መሽናት ካካ ምናምን የሚባል ነገር የለም። አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን አሉ ወላ ተገወጡን አሉ። የጀነት ሰዎች ሽንት የሚባል ነገር አያውቃቸውም፣ ካካ የሚባል ነገር አያውቃቸውም። አያችሁ በሸኖ ወርዳለሁ የሚባል ሂሳብ የለም። እንዲህ አይነት ቆሻሻ ነገር የወር አበባ የሚባል ነገር የለም። በሴቶች የለም። ንፍጥ የሚባል የለም። አክታ የለም። ምራቅ የለም። እነዚህ ሁሉ ቆሻሻ ነገሮች እንደውም በዝር ገልጸዋቸው የሉም እነዚህ በጀነት ሰው ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል እኮ። አይ ገብቶኛል፣ አመሰግናለሁ። ግን ሰው አንድ ሴትና ወንድ ሲገናኝ ፈሳሽ አለው ስሜት ስላለ ይሄ ነገር በጀነት ውስጥ እንዴት ነው? ጀነት ቅዱስ ቦታ ብሎ በእኛ አስተምሮት ቅዱስ ቦታ ነው፣ በስጋዊ አይደለም የምንገባው። ሰው ደግሞ ወሲብ ካደረገ ፈሳሽ አለው እንትን አለው። ይሄ እንዴት ነው? ከበላ የግዴታ ሽንት ቤት መሄድ አለበት፣ ከጠጣ ሽንት ቤት መሄድ አለበት ምናምን ምናምን የለም። እንደዛ አይነት ነገር የለም እያልኩ ነው ወገናቸው። አየህ ከምድራዊ ሰው ጋር አታገናኛቸው ናቸው። ለዚህ ነው እንቅልፍ የሚባል ነገር የለም። አህሉል ጀና ላይ ናሙን አሉ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም አሉ። ምድር ላይ ካልተኛ የማይሆን ነገር የለም አይደል? በዛ እንቅልፍ የሚባል ነገር የለም። እንቅልፍ የሚባል ነገር የለም። እንዲህ አይነት ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ፣ በዛ ያለው ባልና ሚስት ግንኙነት መሀል በጀነት ውስጥ እንትን ነገር የለውም ማለት ነው? ፈሳሽ ነገር ወይስ በቃ እሱን ጧራን ነገር ሊያበላሽ የሚችል ስሜት የለውም ማለት ነው? ያ ግንኙነቱ ጧራን ነገር ሊያበላሽ የሚችል ማንኛውም ነገር የለም። ወለኩም ፊሃ አዝዋጅ ሙጠሐረቱ ለእናንተ በእርሷ ውስጥ ጧራ የሆኑ የተነጹ የሆኑ ሚስቶች አሏችሁ እያለ ይናገራል። እንዲህ አይነት ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ፣ አመሰግናለሁ። ጥያቄም ይሄ ነበረ። እንደ ወገናችን በቃ ሌላ አካል ከሆነ እንዴት ነው ሴክስ እና ማግባት እንዴት አስፈለገ? አዲስ ህይወት ከዚህ ለየት የሚል አሁን ሰው እዚህ ይጋባል፣ ይዋለዳል፣ ሴክስም ያደርጋል። እንዴት ነው በዚህ ተመሳሳይ ደግሞ ጀነት ውስጥ ስለ ሴክስ ጥያቄ አልጨረሳችሁም? ልመልስ አሁን መልስ። እሺ በጣም ጥሩ። ባል ከሚስቱ ጋር መገናኘቱ ኃጢአት ነው አይደለም? በምድር ኃጢአት አይደለም። ይሄ ምድር ላይ የሚደረጉት የተሰጠን ነገር ነው። አላህ አዲስ ነገር ለምንድን ነው ያልሰጠን ነው? እዚህ በምድር የምናደርገውን እዛ ለምን ተዘጋጀልን የሚል ነውና ክርክር አይደለምና አንተ ገናችን እንድታብራራው የምናደርገውን እዚያም ላይ ያለ በሚል ነገር ራሳቸውን አትሸውዱ። እንደዛ ከሆነ ልጠይቅህ ነው። እሺ ምድር ላይ ያለ ነገር እዛም አለ ካልከኝ ምድር ላይ ሽንት ቤት ትወርዳለህ አትወርድም? አንተ ትወርዳለህ አይደል? አቤት ሽንት ቤት ትሄዳለህ አትሄድም? አንተ ምድር ላይ ተበላህ ከጠጣህ ነው። የት እዚህ ወደ ሽንት ቤት ትወርዳለህ አትወርድም? አዎ ትወርዳለህ። ጌታስ በገነት ውስጥ የለም ይሄ። እሺ ምድር ላይ እዚህ ምራቅ አክታ ነፍጥ ምናምን አለ የለህም? አለ። እዚህ ምድራዊና ጀነት እንዴት ይገናኛል ነው? አሁን ይሄ በገነት እንዲህ አይነት ሰው አይደለም። አሁን ግብረ ስጋ ግንኙነት ከሆነ ይሄ ነገር ኃጢአት እስካልሆነ ድረስ አምላክ በምድር ላይ የደነገገው ነገር ነው አይደለ? ይሄ ነገር ኃጢአት ከሆነ አይኖርም። በሰማይ ላይ ማንኛውም ኃጢአት ነገር ብትጠይቅ አይሰጥህም። የለም። ለምሳሌ ሰው መግደል ብትፈልግ ትሰጣለህ? በሰማይ ላይ አትሰጥም፣ ኃጢአት ነውና። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይንስ አይደለም? መልስልኝ። አቤት። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው? ፈጣሪ የሚጠላው ነገር ነው ወይንስ የሚወደው ነገር ነው? አይደለም። በጣም ጥሩ። ስለዚህ ኃጢአት እስካልሆነ ድረስ እዚያ መኖሩ የሚያስወቅስ ጥያቄ የሚያስነሳ ነገር አይደለም። ባል ከሚስቱ ጋር እኮ በዚህ እንትን ከሄድንማ እዚህ መሽናትም ሽንት ቤት መቀመጥም ኃጢአት ስላልሆነ እዛ ኃጢአት እንዴት ይሆናል? በጣም ጥሩ። እነዚህ ቆሻሻ ነገራቶች ናቸው። ቅድም እሱን ጨርሰናል እኮ ማንኛውም ቆሻሻ ነገር በገነት ውስጥ የለም የሚል ሳስቀምጥልህ ነበር። አሁን ደግሞ ስለ ኃጢአት ነው ሁለተኛው ጥያቄ። አሁን ቆሻሻ ነገራቶች የሉም በገነት ውስጥ፣ እሱን ቅድም ጨረስን። ሁለተኛ ደግሞ አሁን ኃጢአትም የለም በገነት ውስጥ፣ እሱ ላይ ነው ያለነው። ሰው መግደል ለምሳሌ ኃጢአት ነው ወይ ብዬ ብጠይቅህ አዎ ኃጢአት ነው። ስለዚህ አይኖርም ይሄ በገነት ውስጥ ኃጢአት አታገኝም። ገብቶሃል አይደል? ነገር ግን ልጅ ማን ነው ባልና ሚስት ግብረ ስጋ ግንኙነት ማድረጉስ ኃጢአት ነው ወይ ስልህ አይ ኃጢአት አይደለም ማለት ነው። ኃጢአት እስካልሆነ መጥፎ ነገር እስካልሆነ ድረስ በገነት ውስጥ ይሄ ታገኛለህ።
እሺ ይሄን ይመስላል። ኦኬ አመሰግናለሁ። ጥያቄ ይሄ ነበረ። ኦኬ እሺ፣ ለማንኛውም ተመልሶልኛል። በምድር የሚደረገው በተመሳሳይ እዛ እናደርጋለን ማለት ነው። ጌታ ሰው ተመልሶልኛል ብለህ እናመሰግናለን። እንዴት ናቸው? ሰላም ነው? ደህና ነው አለን። እግዚአብሔር ይመስገን። እሺ እኔ የምልህ ብዙ እውቀቱ ካለ የለኝም፣ ግን ልጠይቀው የምፈልገው ነገር ልጠይቅ። እሺ እስልምና የሚል ሃይማኖት ከመሐመድ የእናንተ ነብይ መሐመድ በፊት ነበረ ወይ? ምንድነው? እስኪ ይቅርታ የቋንቋው ችግር አለብኝ፣ የአማርኛ ችግር። ችግር የለውም አብሽር። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አምላክ ከሰው ዘር መጀመሪያ ጀምሮ ሙስሊም እንደሆኑ ያዘዛቸው ሙስሊም እንደሆኑም ተናግረዋል። ኖህ ሲናገር ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና አብርሃም ልክ እንዲሁ ማ ካነ ኢብራሂም የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ራሳቸው ማንነታቸውን ሲገልጹ እናያለን። መጽሐፍ ቅዱስ ላይ ግን አንድም ነቢይ ተነስቶ እኔ ክርስቲያን ነኝ አለ የለም። ይህን ታውቃለህ አይደለ ክሊንቶን? ቁርአን ውስጥ ነዋ። ክሊንቶን መጽሐፍ ቅዱስ ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ያለ ነቢይ የለም አይደለ? አይ እኛ በክርስቶስ የሚያምን ነው ክርስቲያን የሚባለው። ችግር የለውም። የክርስቶስ ብትለኝም ኖርማል ነው። እሱን አይደለም የጠየኩት። አንድ ነቢይ እኔ ክርስቲያን ነኝ ያለ ነቢይ አለ? የለም። ሙስሊም ያለ ማለት የጌታ ሰው። ስለዚህ ክርስቲያን ነኝ ያለ ነቢይ የለም። እሺ እግዚአብሔር ክርስቲያን ሁን ብሎ ያዘዘው ነቢይ አለ? አንድ ነቢይ ጠቅሶ አንድ ነቢይ ክርስቲያን ሁን ብሎታል? እነ አብርሃም ቁርአን ውስጥ ነው ሙስሊም ናቸው የተባሉ ሙስሊም እንደሆኑ የሚገልጡ። ክርስቲያን ሁን ብሎ የታዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? የለም ማለት ነው። ያላቅም እውቀት ብዙ የለኝም። መለስ የለም ብለህ መልሰሃል። አሁን እሺ ለማንኛውም አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነቢይ ባስነሳቸው በእርሳቸው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስላለፉት ነቢያቶች ሁሉ ሲናገር ሙስሊሞች እንደሆኑ ቃል በቃል ተናግሯል። እሺ ከነሱ በኋላ ቁርአን የመጣ በነቢይ መሐመድ የእናንተ ሰዓት ነው አይደል? ከማን ነው የመጣው? ከእርሳቸው ከሆነ ሻፍጥ ይበላቸው፣ ችግር የለውም። እርሳቸው ከነቢያት በኋላ ስለሆነ የመጡት ስላለፈው ምን አግብቷቸው ይናገራሉ። ነገር ግን ከማን የመጣው? ከእናንተ ነቢይ መሐመድ በፊት ነበረ። አሁን እሱ ነው ዋናው ነገር። አምላክ ነው ተናጋሪው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው። ገብቶሃል? አላህ ሲናገር ይሄን ቁርአን በምን መልኩ ራሱ እንዳወረደው ሲነግረን ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ዘንድ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይለናል። በመንፈስ ቅዱስ ምሪት አማካኝነት ከአምላክ ዘንድ ከዓለማቱ ጌታ ዘንድ የመጣ ቃል ነው። እሱ ደግሞ የዓለማቱ ጌታ ደግሞ ስላለፈው ሁሉ የሚያውቅ ነው። ስለዚህ ስላለፈው ያለውን ታሪክ ገለጸላቸው። በዚያ ላይ ከሚገኘው መካከል ነቢያቶች ሁሉ ሙስሊሞች መሆናቸው። እሺ ይቅርታ አድርግልኝ። እኔ እንኳን ብዙ አላውቀውም፣ ከተሳሳትኩ ጓደኛ ያለኝ ሙስሊም ነው እንደዛ ያለኝ። ከሁሉ ያለፉ ነቢያታት የተወደደ ነው ነቢይ መሐመድ አለኝ። ይሄ ነገርስ? እሺ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳል። ይወዳል አይደለ? ሁሉንም ነቢያቶች ይወዳል። ይበላለጣሉ ወይ ከሆነ መበላለጥና መዋደድ እሱ የተለያዩ ነገር ናቸው። መበላለጥ ይበልጣል ወይ? እናት ለምሳሌ ሁሉንም ልጆቿን ትወዳለች አይደለ? ነገር ግን ሊበላለጡ ይችላሉ። ተበላለጡ ማለት ያንን የተበለጠውን ትጠላዋለች ማለት አይደለም። አየህ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳቸዋል። ይወጣል አይደል? ይበላለጣሉ ወይ? አዎ ይበላለጣሉ። ነቢያት ይበላለጣል፣ መላእክ ይበላለጣል፣ ሰዎችም ይበላለጣሉ። ለምሳሌ ከመላእክቶች የሚበልጡ አሉ አይደል? እነ ገብርኤል እነ ሚካኤል፣ እነዚህ ከሁሉ መላእክ በላይ ናቸው ደረጃቸው። አላህ በቁርአን ላይ ይነግረናል። ይወጣል። ልክ እንዲሁ ከነቢያቶችም ይበላለጣሉ። ወለቀድ ፈደልና በዕض ነቢይና ዐላ በዕድ ይላል። ከፊል ነቢይ ከፊሉ ነቢይ ይበልጣል። በሌላ ቦታ ላይ ትልከ ሩሱሉ ፈደልና በዕضሁም ዐላ በዕድ ይላል። እነዚህ መልእክተኞች ከፊሎቹ ከከፊሎቹ ይበላለጣሉ ብሎናል። ስለዚህ ያው ይበላለጣሉ። ማን ይበልጣል ከሁሉም ነቢያት ከተባለ ከሁሉም ነቢያቶች 5 ነቢያቶች በመጀመሪያ ከሌሎች ነቢያቶች ደረጃቸው በጣም ላቅ ያለ ነው። እነሱ ኡሉል ዐዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት በአስተምሮታቸው ጊዜ ከማንም በላይ ተፈትነው የትዕግስትን ጥግ የደረሱ ኡሉል ዐዝም የሚባሉ 5 ነቢያት አሉ።
እነዚህ ከሁሉም ነቢያት በላይ ናቸው። እነዚህም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ መሲሁ ዒሳ ወይም ኢየሱስ እንዲሁም ኖህ። እነዚህ አምስቶቹ ናቸው። ለዚህ ማስረጃ በሱረቱል አሕዛብ ሁለተኛው ገጽ መጀመሪያው አያ ላይ አላህ ሲናገር ይላል ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ይላል። ልክ እንዲሁም በሱረት ሹራም ላይ ሲገልጻቸው እነዚህን አምስቱን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነዚህ አምስቱ ገብተዋል አይደል? ከአምስቱ ደግሞ ማን ይበልጣል ከተባለ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለምን በለጡ ወደሚለው እንሄድ አይደል? ክሊንቶን ከኔ ጋር እሺ እንሄድ። ለምን በለጡ ወደሚለው ስንመጣ ጊዜ እንግዲህ እንደ አገልግሎታቸው እንደ ስራቸው አንደኛ እሱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በዚህ ጉዳይ ላይ ምን አሉ? ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያ ሚን ቀብል ተርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢላ አናሲ ካፋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ከቀደምት ነቢያት በአምስት ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያቶች ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት አሉ። እኔን ግን ለዓለም ህዝብ ላከኝ አምላክ አላህ አሉ። አየህ፣ ለምሳሌ ለዚህ ማስረጃ መሲሁ ወዴት እንደተላከ ራሱ ሲገልጽ እኔ ለእስራኤል ወገን የተላኩት እያለ ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም። የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውስ ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወዴት እንደሚልከው መሲሁን ቀድሞ ሲናገር ምን አለ? ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። በሌላ ቦታ ላይ እዚህ ጋር ለአሕዛብ ይቅርታ ሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይገልጽለታል። አየህ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጽ ምን አላቸው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል በሱረቱል አንቢያ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ እኔ ለዓለማት ህዝነት አድርጌ ነው የላኩ ይላቸዋል። በሌላ ቦታ ላይ ምናል በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሙሐመድ ሆይ ለሰዎች እንዲበላቸው ሰዎች ሆይ እኔ አጠቃላይ ለሁላቸውም የተላኩኝ መልእክተኛ ላይ ይበላቸው ይላል። በሱረቱ ሰብዕ ላይ ምን ይላል ስለ እርሳቸው? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩ እያለ ይገልጻቸዋል። ይህ ነው። ስለዚህ ለአንድ አካባቢ የተላከና ለዓለም የተላከ እኩል አይደለም፣ አገልግሎታቸውም እኩል አይደለም። እሺ፣ ከዚህ አንጻር ነቢ ሰለላሁ ዐለይሂ ወሰለም ካለፉት ከቀደሙት ነቢያቶች ይበልጣሉ። አይ እሺ፣ የክርስቶስን ለእኛ ብቻ ነው የተላከው ተብሎ ለእናንተ ብቻ ሳይሆን ለአሕዛብ ነው የሚል አለ። እሱ ልመልስልህ። ሁሉም ነው አላውቀውም፣ መጽሐፍ ቅዱሳችንም አላውቅም እኔ በእርግጥ ችምትል ግን አሁን እያነበብኩ ነው አይቼዋለሁ። እሺ፣ በመቀጠል ደግሞ ምን ልልህ፣ አሁን አንድ ነቢይ ነኝ ስላለህ ዝም ብለህ አታምነው፣ የሆነ ነገር ትፈልጋለህ። ከነዚህ ያለፉት አምስት ነቢያቶች ያልካቸው አምስታቸው አይደነውም የቀሩ የበዙ ግን 4-3 የሚሆኑ ተአምራት አሳይተዋል በምድር ውስጥ ሰው ለማመን ማለት ነው። በተለይ ክርስቶስ ሰው አነስተዋል፣ የሞተ ሰው ብዙ ነገር አድርገዋል። እንደዚህ ተአምረት የሰራው አለ መሐመድ ቁርአን ውስጥ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸውን ማረጋገጫ ተአምር ሰርተዋል ወይ? ጥሩ ጥያቄ ነው የጠየቁት። አዎ፣ ይሄን ጥያቄ ራሳቸው ተጠይቀው ነበር። በዘመናቸው ነብይ ነኝ ብለው በተነሱ ጊዜ ኢንኩንተ ነቢይን አሪና ያሏቸው፣ አንተ በእውነት የአምላክ ነቢይ ከሆንክ ቀደምት ነቢያት ተአምራትን ሰርተው አሳይተዋል፣ አንተም ሰርተህ እንድታሳየን እንሻለን እንፈልጋለን አሏቸው። ታዲያ ሰሩ ወይ? አዎ። ፈአራሁም ሚን ሽቃቅ አልቀመር መረተይን፣ የጨረቃን መከፈል አሳያቸው። ጨረቃን ታውቃለህ? ወደ ሰማይ ያችን እያየ ከፍተው አሳያቸው። ለሁለት ከፍለው አሳያቸው። ይሄ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ያዩ የመሰከሩ አካሎች የተናገሩበትን አሳያለሁ። እሺ፣ በበለጠ አነባለሁ፣ ሳነብ እመለሳለሁ። ቴንክ ዩ። አይሽ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም።
ሰላም አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ዛሬ ተሳካልኛል። በጣም ብዙ ቀን እገባለሁ እያልኩ ነበረ እና ትንሽ ጥያቄ ነበረኝ። እሺ አንደኛው የሆኑ ትናንት ጓደኞቼ ነበሩና የግቢ ተማሪ ነኝና የአደም ኃጢአት በማን የተሰራ የላችሁ ማን ብለው ጠይቀው ነበርና እንደ እስልምና የኃጢአት አለ እንዴ? ያው በንስሐ አደረገ አላህ Subhanahu Wa Ta'ala ይቀራል። አው በዛው ምሮታል አይደል? አምሮታል። በዛው ንስሐን ተቀበለ አላህ Subhanahu Wa Ta'ala ዘዘ። ኦኬ ሁለተኛው ጥያቄ ደግሞ ማለት ነው እንትን ይሄ መስጂድ ላይ ጨረቃ ታደርጋላችሁና ይሄ ከእስልምና አንፃር ይፈቀዳል ምናምን አሉ። ምንም ያየዘው ነገር የለም። ቢደረግም ባይደረግም አድርገው የሚል እንዳውም የለም። ሰው ዝም ብሎ ከጌታ አንፃር እንጂ ከእምነት ጋር የሚያየዘው ነገር የለም። ባይደርጉም ችግር የለም። ኦኬ ማሻአላህ አመሰግናለሁ። ጆይኒንግ ሰላም። እሺ ቀጥል። ይሰማል ጆይኒንግ? አቤት አዎ ይሰማል። እሺ ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ጥያቄ መሰለህ አንደኛ ለምሳሌ ሙስሊም ሰው ሲፈጠር ሙስሊም ሰላም አለይኩም ወይ ሌሎቻችሁ አንዴ ታገሱ ትጨርሱ። ቀጥል። ሰው ሲፈጠር ሙስሊም ነው ትላላችሁ አይደል? ሰማኛ። ሰላም አለይኩም አረሰብይኩ አንዴ እሷ ትጨርሰና ትቀጥላላችሁ። እሺ ቀጥል። እኔ ጥያቄ አለኝ። አንዴ ታገሱ ወንድማችን እያወራ ያኔ ስለ ኒካ ነበረና እዛ አገር ቤት እያለን አግብቼ ነበር የምኖረውና 2 ዓመት አብረን ኖረናል። ደህና ናችሁ? አሁን እንዴት ናችሁ? ትዳሩስ? ቀጥል። እሺ በቃ ይጨርስ። በቃ እሺ ታገሱ። እሺ ቀጥል። ሄሎ ሃይ በቃ ቀጥል። እሺ በቃ ተይ። እሺ ጥያቄ አለ። ቀጥል። ታይ ብታገሳል። በቃ ታገስ። እሺ አሁን ቀጥል። እሺ አንደኛ ጥያቄ ሰው ሲፈጠር ሙስሊም እና አግብተን እዛ 2 ዓመት ያክል አብረን ኖረናልና ያው በኑሮ ባለመመቻቸት ምክንያት ከዛ ከአገር ቤት ብቻት ወደ ሰው ሀገር ተሰደድኩና ከዛ ተሰድቼ እኔ ወደዛ ሀገር ስመጣ ያው እኔ ባላወቅኩት መንገድ ሌላ ሰው ተጀናጀነችና እኔ አላወቅኩምና ኒካዬን ፍታኝ አለችኝና እሺ ጨረስክ? ከዛ ኒካውን አወረድኩና እንዲያወረድኩኝ ከዛ ወዲያው ሰማሁኝ እኔ ማለት ነው ኒካውን እንዲያወረድ። እሺ ቆይ ልጨርስልህ። ከዛ ኒካውን እንዲያወረድኩ ወዲያው ሰማሁና ያኔ በስልክ ደወልኩና አገኘኋት ልጅቱን እንዳገኘኋት ረጃቱ ብዬሻለሁ አልኳት በስልክ ማለት ነው። ከዛ ስሟን ካልጠራ አይቻልም ምናምን ሲሉኝ ከዛ ስሟን ጠርቼ ረጃቱ ብዬሻለሁኝ ያው መልሼሻለሁኝ አልኳት። እሺ ኒካ አስራለች ከሌላ ሰው ጋር ከተፋታች በኋላ ወይንስ አላሰረች? ላ አልጨረስኩም። ከዛ እንደዚህ ብላ ኒካው እንትን 3 ወር ሳይሞላት እኔ በ2 ወሯ ነው ደውዬ እንደዛ አልኳትና ከዛ እንዲያልኳት ቤተሰቦቿ ዝም ብለው ሰጧት ማለት ነው። ገና ሂደዋ ሳልቅ ቡናውን ጨርሰው ሁሉንም ነገር ጨረሱና ከዛ ሂደውን ጠብቀው ዝም ብለው ዳሯት ማለት ነው። ይሄ አይቻልም ብለው በስልክ ማለት ነው። ይሄ እንዴት ይታያል የሚለው? እሺ አብራቸው ህይወትን ጀምራችሁ ነበር ወይንስ በአየር ላይ ያለ ኒካህ ብቻ ነበር? ወንድማችን ይሰማል? ይሰማል ወይ? በቃ እንደገና ውረዱና
መልሳችሁ ላኩ። ልጁ ተደውስ እንትን ያለው ተደብቆ ነው ያለው። ወይ እንዳናዳምጠው ወይ እንዳንቀጥል። እሺ አሁን እንደገና መላክ ትችላላችሁ። እሺ አድሚኖች ካላችሁ አስገቧቸው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ አለ? ቀጥል። ልጆች ለክርስቲያኖች ቅድሚያ ስጧቸው። እሺ አድሚኖች የምታስገቡ ልጆች ለክርስቲያኖች ቅድሚያ ስጧቸው። ሰላም ነው። ሰላም ነው። ሰብለ እንዴት ነሽ? ደህና ናችሁ? አለን አለን አለው። ትላንትም ገብቼ ነበር። አዎ አስታውሳለሁ። ሰላም ነው። እንኳን አደረሳችሁ ለማለት ነው። እኔ ለምንም ጥያቄ የለኝም። እኔ እናመሰግናለን። ሹክራን። ኢድ ሙባረክ። እናመሰግናለን። ማሽ አያሽ እሺ አማን እሺ እሺ እንዴት ነህ? ሁሉ ሰላም ሰላም ነው። ትንሽ ጥያቄዎች ነበሩ ለመጠየቅ። እሺ ጥያቄ ምንድን ነው? በሙስሊም ያው ቁርአን ነው አይደል በዋነኝነት የሚታመነው? ቁርአንና ሐዲስ። የሐዲስን ጥቅም ትንሽ ብትነግረን። ማለት ሙስሊም ሲሆን ከፈጣሪ የወረደውን ቃል መቀበል ከሆነ የሐዲስ ጥቅሙ ምንድን ነው? ማመን አለብኝ ወይ ግዴታ? እሺ ሐዲስ ማለት መልእክቱ ከአላህ ዘንድ የሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት ወይንም የሰሩት። ግን ያን የሚያደርጉት ግን በአምላክ ትእዛዝ ነው፣ ወይም የተናገሩት በአምላክ ትእዛዝ ነው። ወማ የንጢቁ ዐኒል ሀዋ ይላል አላህ በቁርአን ላይ ሲናገር ስለዚህ ጉዳይ። ሙሐመድ ከራሱ አንዳችን አይናገርም ይላል። ኢን ሁወ ኢላ ወሕዩን ዩሓ፣ ከእኔ ዘንድ የሚተላለፍለትን ራእይ እንጂ ከራሱ አይነግራችሁም እያለ ይናገራል። ስለዚህ ሐዲስ ባጭሩ ግንዛቤው ቁርአን ቃሉ መልእክቱን ከአላህ ዘንድ ሲሆን፣ ሐዲስ ደግሞ መልእክቱ ከአላህ ዘንድ ነው። ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ የታዘዙት። ያ ሌላ የቁርአን መልእክት እንድትረዳ ያክል ቁርአን ለምሳሌ ጥቅል ትእዛዝን ያወርዳል። ለምሳሌ ሐጅ አድርጉ ብሎ ነው የሚያወርደው። ገብቶሃል? ያን የሐጅ ስነ ስርዓቱን ደግሞ እርሳቸው ያንን እንዲያብራሩ ኃላፊነት ተጣለባቸው። ያንንም ራሱ አምላክ በሚያዛቸው መልኩ ያብራራሉ። ዘካ ስጡ ይላል። ጥቅላዊ ትእዛዝ ነው ቁርአን ላይ የምታገኘው። ከዚያ ያንን ዘካ አሰጣጡ እንዴት ነው የሚለውን ደግሞ እርሳቸው እንዲሰሩና ያንንም ደግሞ ያንን እንዲያስተምሩ ታዘዙ። ይህ ነው። ስለዚህ አሁን የድሮዎቹ መጽሐፍቶች ተውራት ወይ ኢንጂል ምናምን የምትሏቸው ቁርአን ላይ ሁሉም ተቀምጠዋል ወይስ ተብራርተው ነው የምናውቃቸው? የሙሴ አስተምህሮ ምን ነበር የሚለውን አምላክ በደንብ አድርጎ በቁርአን ላይ ይገልጸዋል። የመሲሁ አስተምህሮ ምን ነበር የሚለውን ይገልጸዋል። የዳዊት አስተምህሮ ምን ነበር? አየህ፣ እነዚህን ነቢያቶች መጽሐፍቶቻቸውን በእነርሱን ያወረደላት ያ አምላክ ያ የገለጠላቸው አምላክ ምን አስተምሩ እንዳላቸው እንዳዘዛቸው በቁርአን ላይ ያስቀምጡታል። የእነሱን ብቻ ሳይሆን በጣም በርካታ መጽሐፍ ቅዱስ ላይ ያልተገለጹ ነቢያቶች ራሱ ለምሳሌ ሁድ የሚባል ነቢይ አለ። ሁድ የሚባል ነቢይ አለ። ለምሳሌ ይሄን መጽሐፍ ቅዱስ ላይ ተገለጸ። ሷሊህ የሚባል ነቢይ አለ፣ መጽሐፍ ቅዱስ ላይ አልተገለጸም። ሹዓይብ የሚባል መጽሐፍ ቅዱስ ላይ አልተገለጸም። ነገር ግን እነዚህ ነቢያቶች ሳይቀር አስተምህሮታቸውን ይገልጻል። ይህ ሁሉም ነቢያት አስተምህሮ ግን አንድ እንደሆነ ይነግረናል። እሱ ምንድነው? አንድን አምላክ በብቸኝነት ያንን አንዱን አምላክ የላካቸውን እርሱን እንዲያስመልኩ ብቻ ነው። መሲሁም ይሄን ያስተማረው፣ ሙሴም ይሄን ያስተማረው። ቦታች አላረል ምን ይላል? ጥቅልል አድርጎ ሲናገር በሱረቱ ነሕል ላይ የሁሉንም ነቢያት አስተምህሮ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል አን ዕቡዱላህ ወጅተኒቡ ጣጉት። ሙሐመድ ሆይ በእያንዳንዱ ትውልድ ላይ በእያንዳንዱ ህዝብ ላይ ነቢይን ልኬአለሁኝ ካለ በኋላ እነዚያም ነቢያቶች ሲያስተምሩ የነበረው አንድ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ የሚል ነበር አለ። በሌላ ቦታ ላይ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድም ትውልድ አላለፈችም ነቢይ ያገኛት ያለፈባት ቢሆን እንጂ ይለናል።
ወለቀድ ምን ይላል በሱረቱ ከዛሊክ ያኒ እያንዳንዳቸው በተናጠል እነዚህ ነብያቶች ያስተማሩትን ሁሉ ይገልጽልናል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ይላል። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ። ፈቃለ እንዲህም አላቸው ያ ቀውሚ ዕቡዱላህ ህዝቦቼ ሆይ አንዱን አላህ በብቸኝነት ተገዙ። ማለኩም ምን ኢላሂን ገይሩ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። አብርሃም ልክ እንዲሁ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። አስተዋይ ከሆናችሁ አዋቂዎች ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው አለ። ከእርሱ ውጭ ያለ ባዕድ አምልኮን ሁሉ ያስጠነቅቃሉ። ከዚያ ቀጥሎ አብርሃም ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላችሁ፣ በራሳችሁ ጊዜ አምላክ ናችሁ ብላችሁ ፈጥራችኋቸው ነው አለ። የራሳቸው የሰው ፈጠራዎች ናቸው አለ። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን አይለግሷቸውም፣ ሲሳይን የመለገስ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከእርሱ ከአንዱ አምላክ ከአላህ ብቻ ፈልጉ፣ እርሱንም ብቻ ተገዙት እያላዘዘ እርሱንም ብቻ ስለዋለላችሁ ጸጋ መስክኑ፣ በምትሞቱ ጊዜ ወደ እርሱ ናቸው የምትመለሱት አለ። ሙሴም ይሄን ያስተማሩ ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁ ወሲዐ ኩለ ሸይን ዒልማ ይላል። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ አምላካቸው እርሱ አንዱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። መሲሁም በጊዜው ሲያስተምር ጊዜ ይሄን ያስተማረው መሲሁ ምን አለ? ወቃለ ልመሲሁ ይላል። መሲሁ ወይንም ክርስቶስ እንዲህ አለ ለህዝቦች ያ ቀውም ያዕቡዱላህ ማለኩም ሚን ኢላህ፣ ህዝቦች ሆይ አንድ አላህን በብቸኝነት ተገዙ። ወቃለ ልመሲሁ ያ በኒ እስራኤል ያዕቡዱላህ ረቢ ወረበኩም አለ። እናንተ የእስራኤል ልጆች ሆይ አላቸው መሲሁ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ። ከዛ መሲሁ በቀጣዩ ዓለም ማን ገነት ይገባል ማን ገሃነም ይገባል የሚለውን ምጥር አድርጎ ሲቹ ላይ ተናገረ። ምን አለ? እነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና አለ። እነሆ በአላህ ላይ ሌላን አካል ያጋራ ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል አለ። ወመእዋሁ ናር መመለሻው ገሃነም እሳት ነች አለ። እና ይህ ነው። እሺ ቀጣይ መጠይቅ ቁርአን እንግዲህ ሐዲሶች ስንት ናቸው ማለት ብዛታቸው ይታወቃል? ኦኬ እንግዲህ ሐዲስ ሰሂህ ምናምን ሰሂህ ሆኖ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ናቸው። እነሱ ሰሂህ ሆኖ ከእርሳቸው የመጡ መሆናቸው የተረጋገጡ የሆኑ ሐዲሶች ናቸው። ኩቱብ ሲታ አለ፣ ስድስቶች መጽሐፍቶች ቡኻሪ አለ፣ ሙስሊም አለ፣ ነሳኢ፣ ትርሚዚ፣ ኢብኑ ማጃህ እነዚህ አሉ። እሺ ኦኬ ለቀጥል ሁሉም ማመን ይጠበቅብሃል ማለት ነው። ከአምላክ ዘንድ በመጣ መልእክት ማመን ግድ ነው። አላህ በቁርአን ይላል ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ በላኩላችሁ መልእክተኛና ነቢይም እንዲሁ ነቢይነቱን እመኑ ካለ በኋላ በእርሱ ላይ ባወረድኩትን ብርሃን እመኑ ይለናል። በእርሱ ላይ ያወረደው ህግና ስርዓት በዚያ ማመን ግዴታ ነው። አምላክ በነቢያቶች ላይ ያወረደውን ማመን ግድ ነው። አንዱን አመኛ አንዱን እጥላለሁኝ አይባልም። ሁሉንም አምነን እንቀበላለን። ሐዲስ ቅድም እንደገለጽኩልህ የሐዲስ እንደገለጽኩልህ ምንድነው አምላክ በቁርአን የሚያዛቸው ትእዛዞች ያሉ ጥቅል ትእዛዞች እነዚያን አብራርቶ የሚገልጽ የሆነ ሐዲስ ያ ነው። ለምሳሌ ሶላት ስገዱ ብላ ያዘናል ቁርአን። እንዴት መስገድ እንዳለብን ደግሞ በሐዲስ ላይ ተገልጿል። ያ ነው። አሁን እኔ ፖይንት አሁን እዛ ልንመረመር ነው። ይሄንን የዘገቡ ሰዎች ይሄንን አሁን የነገርኩን የዘገቡት ሰዎች የኢየሱስንም ስቅለት የዘገቡልን ናቸው አይደለም? ሰው ደግሞ አንቀበለውም እያልኩ ነው። ስለዚህ አሁን እዚህ ጋር ሲናገር አንደኛው ምን አለ? የአይሁድ ንጉስ ነው አለ። የአይሁድ ንጉስ ነው ብሎ ተናገረ። ሁለተኛው የአይሁድ ንጉስ ብቻ ነው የሚለው ነው የሚል ነገር የለም። የአይሁድ ንጉስ አሁን ቱ ቢሆንስ እዚህ ጋር ያለው ፖይንቱን መያዝ ያለብህ የተጻፈው ነገር
የአይሁድ ንጉስም ተባለ የአይሁድ ንጉስ ነውም ተባለ የሚተላለፈው መልእክት ተመሳሳይ የሆነ መልእክት ነው ያለው። ገባ? እኛ ጋር ትልቅ ነገር አለው። እኛ ጋር ትልቅ ነገር አለው። ቆይ ፖይንቱ አይደለም እሱ ትልቅ ነገር አለው እኛ ጋር አሁን ይሄ ነገር። ከዛ ሶስተኛው ደግሞ ኢየሱስ የአይሁድ ንጉስ ነው ይላል። እሺ ኢየሱስ የት አለ የአይሁድ ንጉስ የሚለው ላይ ኢየሱስ የተጨመረ? እሺ አሁን ማንኛው ነው ትክክል የተጻፈው የትኛው? ሶስቱም ይኸውልህ እያነሱ ያሉት ኢየሱስ የአይሁድ ንጉስ የሚለውን ፓርት ነው አይደለ? ስለማንሳታቸው አይደለም ይተራው። ቆይ እኮ እዚህ ጋር እያነሱ ነው እሱ አይደለም እያነሱ ያሉት ኢየሱስ የአይሁድ ንጉስ የሚለውን ፓርት እንጂ ኢየሱስ የአይሁድ ንጉስ ነው እሱ ማታሪ አያደርግም አልኩ እኮ እኔ። አሁን ለምን አያደርግም? የተጻፈው የትኛው ነው? የተጻፈው የትኛው ነው? ሶስቱም ትክክል ናቸው። ሶስቱም ትክክል ናቸው። ኢየሱስ የአይሁድ ንጉስ ትክክልነቱን አይደለም የተጻፈው የትኛው ነው? ይኸውልህ ተመሳሳይ ነው እኮ አሁን ማሰብ ያለብን የትኛው ነው የተጻፈው? እሱ ይሄን ነገርን ከሶስቱ አንደኛው የተናገረው ነው የተጻፈው። የትኛው ነው የተጻፈው? በቃ ይኸውልህ ኢየሱስ የአይሁድ ንጉስም ነው ኢየሱስ የአይሁድ ንጉስም ነው። እኔ አልጠየቅኩም። የትኛው ነው የተጻፈው? ምን ተብሎ የተጻፈው? ለምሳሌ አንደኛው ይህ ልብ አድርግ ይህ የአይሁድ ንጉስ ነው አለ። ይሄን የተጻፈው አለ። ሁለተኛው የአይሁድ ንጉስ ብቻ ነው የሚለው። ሶስተኛው ደግሞ ይህ ኢየሱስ የአይሁድ ንጉስ ነው ይላል። ይኸውልህ አንድ ነገር ሶስቱ አንዱ የትኛው ነው የተጻፈው? ሶስቱም ተጽፎ ሊሆን ይችላል። ይኸውልህ ይሄ ያተረጓጉ ወይ ደግሞ ያጻጻፍ ልዩነት ነው። ተሳስተዋል ማለት ነው። አልተሳሳቱም። አሁን አንተ የኢየሱስን መሰቀል በዚህ መንገድ ጀጅ ልታረጋ አትችልም። አሁን ያልተሰቀለበትን መንገድ አሳየኝ ስለ አንተ ስለት ላይ ስለተጻፈው የአይሁድ ንጉስ ነው አይደለም የሚለው ስለዚህ ፓርት አይደለም ታመጣልኝ። እሱ ነው ያልከለው። ኖ አንዴ ሰማኝ መጽሐፍ ላይ ገብተህ ማለት ነው መጽሐፍ ቅዱስ ላይ ገብተህ እና ሂስቶሪካልም በሆነ መንገድ ኢየሱስ ላለመሰቀሉ ይሄው ሐዋርያቶቹ እንዲህ ብለዋል እንጂ ላይት እኔ አሁን እዚህ ይሄን ፖይንት አምጥተህ ብትከራከረኝ ኢትስ ፖይንትለስ ለኔ። የኢየሱስ መሰቀልን እዛ ጋር የተጻፈው ነገር ሊከልለው አይችልም። ወይም ደግሞ የኢየሱስ አለመሰቀልን ይሄ ነገር ሊከልለው አይችልም። ስንከራከር ወይም ደግሞ አንተ እኔ ልታስረዳ ስትሞክር አይ ኢየሱስ ክርስቶስ እዚህ ጋር አልተሰቀለም ብሎ ጴጥሮስ ወይም ደግሞ ዮሐንስ ወይም አንዱ ከሐዋርያት አንዱ ተናግሯል ወይም ደግሞ የሆነ እንደዚህ የሚመስል ነገር የመጽሐፍ ቅዱስ ላይ አለ ብለህ ልታስረዳኝ ትችላለህ ወይ ነው ፖይንት። አሁን አንተ ያልከውን ነገር ልናገኘው እዚህ ጋር አንችልም። አንተ ያልከውን ነገር ካልቻልክ መጥተህ ክርስቶስ አልተሰቀለም ማለት አሁን ለምሳሌ እኔ አንድ ጊዜ ተረጋጋ። እሺ ብራዘር፣ እሺ ልስማ። እሺ አዳምጫለሁ፣ እንደማመጥ እኔ ደስ ይለኛል። አዳምጦ የሚያዳምጠው ምናምን እኔ እወዳለሁ፣ አዳምጣለሁ። ስለዚህ አሁን ምን መሰለህ ኢየሱስ ተሰቅሏል የሚሉ ሰዎች ናቸው ይሄንን ወንጌል ጽፈውልን እዚህ ጋር ሲያመጡ ሶስቱም ላይ በትመጣ ስለመሰቀሉ ያወራል። ምንም ጥያቄ የለም። አሁን አልተሰቀለም የሚሉ ሰዎች እንዳሉ አንተም ታውቃለህ። ምንም ጥያቄ የለውም። አልተሰቀለም የሚሉ ለምሳሌ እንዳላቋረጥ ሶሪ ኦልሬዲ ከሙስሊም ወገን ካሉት ሰዎች እሺ ልጨርስ አንዴ። ለምሳሌ ዘሎስ ክርስቲያኒቲ ተብለው የሚታወቁት እነ ማን ናቸው? ከነሱ መሀል አሉ ራሳቸውን የቻሉ አንድ የክርስቲያን ሴክት አለ። ኢንሻአላህ እሱን እመጣበታለሁ። ራሱን የቻለ ሴክት አለ። እነዚህ አሉ ለምሳሌ ኢቦናይት ተብለው የሚታወቁ ማለት ነው። ኢቦናይት ተብለው የሚታወቁ የክርስቲያን ሴክቶች ኢየሱስ እንዳልተሰቀለ ያምናሉ። ወላ ኢቭን ማለት ነው። ወላ ኢቭን ለምሳሌ ቆይሽ ማሂርንም አስገቡት። እሺ ያጀማ ማሂርን አስገቡት። ኢቭን ለምሳሌ ማንን ልጥቀስልህ መሰለህ? በጣም ብዙ ወንጌሎች እንደተጻፉ መጽሐፉ ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይነ በአንድ ማን ነው ምዕራፍ 1 ቁጥር ምዕራፍ ስንት አልከኝ? ቆይ አንዴ ታላ አንዴ ቆይ ሚውት ይረብሻል መሰለኝ ድምጽ ይረብሻል መሰለኝ። እሺ ቆይ ላንብብልህና አዳምጠኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ እንመጣለን። ሉቃስ ወንጌል ምዕራፍ 1 ቁጥር 1 የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸሙ ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከራሉ። ስለዚህ አሁን ብዙዎች ታሪክ ያዘጋጃሉ። ብዙዎች ከነዚህ ከብዙዎቹ መካከል አራቱ ተቀምጧል። ለምሳሌ ማርቆስ፣ ሉቃስ እና ዮሐንስ፣ ማቴዎስ የተባሉት ተቀምጧል። ከነዚህ ውጪ ያዘጋጁ መጽሐፍት ነበራቸው። ስለ ኢየሱስ ክርስቶስ ስቅለት ግን የሚያወሩት ነገር ምንም የለም። እንደውም
ጥቅሱላ ልጠቅስልህ እችላለሁ። በኢየሱስ ፋንታ ሌላ ሰው ተሰቅሏል ብሎ የሚያምን የክርስቲያን አይነት እንዳለ ራሱ አሁን መረጃ ልሰጥ እችላለሁ። ልስጥ መጀመሪያ ብዙዎች አንዴ ቆይ መጀመሪያ ብዙዎች ምን ይላል መሰለ ብዙዎች ታሪክን በየተራው ለማዘጅ ጋዘጅ ስለሞከሩ ይላል። ብዙዎች ማለት አንደኛ እነማን ናቸው እስኪ ንገረኝ። እሱ የመጀመሪያው ማን እንደሆነ አይታወቁም። ያው ችግሩ አሁን ራሱ ይሄ ነው። የመጀመሪያው ማለት አይደለም። ኦልሬዲ ብዙዎች ታሪክን አዘጋጁ ሲባል ሐዋርያቶች ነው ሊሆኑ የሚችሉት እንጂ እንዲሁ አይታወቅም ብሎ መታለፍ የለበትም። እሺ ቀጥለው። ለዛ ነው አሁን አልጠቀሰልንማ። ሲጠቅስ እኮ ነው የምናውቀው። የመጀመሪያው ባይብል ያልተጠቀሰን ነገር ማለት ነው። ለዛ አይታወቁም እኮ እያልኩ ነው። አሁን እኮ ከታወቁ ትነግረኝ ነበር። በእኛ ዘንድ ስለተፈጸመው አንደኛ ሉቃስ ራሱ አላየም አያውቅም። ሉቃስ ምን አለ? የከበርክ ቴዎፍሎስ ሆይ ብሎ ለቴዎፍሎስ ደብዳቤ ጻፈ። ከመጀመሪያው በአይን ያዩት ነው ያለው፣ አላየም በአይኑ። ሁለተኛ የቃሉ አገልጋዮች አለ፣ የቃሉ አገልጋይ አልነበረም እሱም። አየው። ሶስተኛ በእኛ ዘንድ ስለተፈጸመው ብዙዎች ታሪክን የተዘጋጀው ታሪክ ነው ራሱ። እዚያውን ይሄንን ታሪክ ደግሞ ብዙዎች አዘጋጅተዋል ከነሱ ውጪ። ስለዚህ ከነዚህ መካከል በጣም ብዙዎች እንዳዘ ለምሳሌ ብዙ ወንጌሎች እንዳሉ አንተም ታውቃለህ። ለምሳሌ የመግደላዊት ማርያም ወንጌል አንተ ምናልባት አንተ የምታውቀው ነው አንተ የምታውቀው ሊሆን ይችላል። እኛ ደግሞ እናውቃለን። ለምሳሌ the truth gospel ተብሎ የሚታወቀው የመግደላዊት ማርያም ወንጌል ተብሎ የሚታወቀው እንደገና ደግሞ የበርናባስ ወንጌል ተብሎ የሚታወቅ ወደ 40 ምናምን የሚደርሱ ወንጌሎች ነበሩ። ግን በካኖናይዜሽን ስራ ላይ ካኖናይዝ ሲያደርጉ መጽሐፉ ምን ተብሎ ነው የተደረገው? አራቱን ብቻ ነው ካኖናይዝ ያደረጉት። ለምንድን ነው ከተባለ የኢየሱስን ሕማማት ወይ ደግሞ መሰቃየት፣ መገረፍ፣ መሰቀል እነዚህን ስለማያወሩ ምን ተደረጉ? ለብቻ አፖክራፋ ተብለው ተቀመጡ ማለት ነው። ከነዚህ መጽሐፍቶች አንዳቸውም የኢየሱስን ስቅለት አያወሩም። ለዚህ ደግሞ መረጃ ልስጥህ። ትፈልጋለህ መረጃ? ለምሳሌ ከመጽሐፍ ቅዱስ ነው ወይስ አሁን እነዚህ ከጠቀስካቸው ውጭ ያሉትን ነው? ብዙዎች ታሪክን አዘጋጁ ከተባሉ መካከል አንደኛውን ልስጥህ ለምሳሌ። እሺ ከዛ በፊት ግን አሁን ለምሳሌ እያወራን ያለ ነው መጽሐፍ ቅዱስ ላይ ባለው እንጂ ወይም እናንተ ጋር ለምሳሌ ስለ እንትን ሲነገር ስለ ሐዲስ ሲነገር ዳኢፍና ሌላም ይባላል። ስለዚህ ያን ፓርት አድርገህ ልታነሳልኝ ትችላለህ። እኛም ደግሞ ሜቢ ቢጻፍ እንኳን እነዚህ ነገሮች የተተዉት ወይም በዛ ሪዝን ሊሆን ይችላል። ገባ? እዛ ሂስትሪ ላይ መግባት አንፈልግም። ዋናው እኔ ፖይንት እያልኩት ያለው በቃ እንደዛ ከሆነ ከመጽሐፍ ቅዱስ እኔ ከምቀበለው መጽሐፍ ቅዱስ ኢየሱስ አለመሰቀሉን የሚጠቅስ ስጠኝ ያልኩ ስቲል እያወራ ያለው አሁን ስለ ታሪክ ስለ ምናምን ነው። ግን መጽሐፍ ቅዱስ ላይ ከተጻፈ ኢትስ ኦኬ ነገር አለ ብዬ መጽሐፍ እኮ ታሪክ ነው። ረሱል መጽሐፉ ታሪክ ነው ያዘጋጀው። ሉቃስም ታሪክ ነው ያዘጋጀው። ታሪክ ቴዎፍሎስ አንደኛ የሐዋርያት ቅብብል የሚባል ያለ ገባ። ቴዎፍሎስም ከኢየሱስ ክርስቶስ ጋር አብሮ ነበር ወይ ነው በዛ ጊዜ የነበረ ሰው ሊሆን ይችላል። አሁን ለምሳሌ እሺ እንደዛ ካልከኝ ነገሩን ወደ ሌላ እንውሰደው እንጂ ነገሩን ወደ ሌላ እንውሰደው። ይሄማ ግዴታ ነው። እሺ ሉቃስ ከማን የተቀበለው? ያው እዚህ ጋር ለምሳሌ ቴዎፍሎስ እያለ ነው አይደለ? ሉቃስ ቴዎፍሎስ እያለ ነው አይደለ? የከበርክ ቴዎፍሎስ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች ከሆኑት እንዳስተላለፉልን ምን አለ? ይኸውልህ መጀመሪያ በአይን ያዩትና የቃሉ አገልጋዮች እንዳስተላለፉልን። ስለዚህ ሉቃስ ሲጽፍ ተመርጦ ነው ወይ? እባክህ በጣም ይቀርታል። ያው እዚህ ጋር ነገረ እኮ በአይን ካዩትና ከቃሉ ያው በአይን ካዩትና ከቃሉ ነገር ማርያምን ማን የጻፈው ብለህ መልስ አትሰጠኝም። ሉቃስ ከማን የተቀበለው? ቆይ ሱረቱን ማርያምን ማን የጻፈው ብለህ መልስ አትሰጠኝም አይደለ? እንደዛ እንደማሰጠኝ ሁሉ እዚህ ጋርም ይኸውልህ ከመጀመሪያ በአይን ያዩትና የቃሉ እንደማመጣ ብራዘር ረሱልዬ ተረጋጋ። እንደማመጥ እኮ እንደማመጥ እንደዚህ ቼን ኦፍ ናሬሽን በሐዲስ ጥናት ዙሪያ የደዒፍ ሐዲስን ቦታ የመውዱዕ ሐዲስን ቦታ እንኳን የለውም። አንተ ያስከው ሉቃስ ወንጌል አንተ አንድ ቼን ኦፍ ናሬሽን እስቲ ያስጠጋልኝ ወደ ኢየሱስ። ከሉቃስ ወደ ኋላ ተመለስ። አንድ ተመለስ ወደ ኋላ። ያው ለነገር አሁን እዚህ ጋር እንትና ጻፈው እንደዚህ ያደርገው አይደለም ፖይንቱ። አሁን ሌላ ነገሩ ወደ ሌላ ተስማምተናል። አይታወቅም። እሺ አሁን ወደ አይታወቅም። በዚያ አትዝጋው። ይኸውልህ አሁን እኮ ላለመቀበል ነው አይደለ? ይኸውልህ ከመጀመሪያ በአይን ያዩትንና እዚህ ጋር ከእንትና ተቀበልኩ ከዚህ ተቀበልኩ ብሎ ታሪክን ሊያወራ አይደለም የመጣው። ስለ ኢየሱስ ክርስቶስ ሕይወት ስለ ኢየሱስ ወንጌል ሊናገር ነው የመጣው። ስለዚህ አበበ ጻፈው ከበደ ጻፈው አይደለም ፖይንቱ። ገባህ አይደለ?
የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች ከሆኑት እንዳስተላለፉልን ብሎ እስካስተላለፈ ድረስ እገሌ ጻፈ አይደለም። አሁን ለምሳሌ ቱቢያንስ አንድ ጥያቄ ልጠይቅ። ለምሳሌ ስለ ቁርአን ሲወራ አንዴ እቺን ንዝጋትና ስለ እሱን ነው የምልህ። አይ ነው። ስለዚህ አንተ ይኸውልህ ምን መሰለህ፣ አሁን ስለ ስቅለቱ አወራን አይደለ? መጀመሪያ ስለ ላይ ስለተሰቀለው ነገር መጣ። እሺ ብለን እንትን አለን። ከዛ በኋላ ደግሞ ማን የጻፈው የሚል ነበር። እሱ አይደለም ፖይንቱ። ስለ ስቅለቱ የሚያሳይ ከመጽሐፍ ቅዱስ አሳየኝ ስልህ በርናባስ ወይም ደግሞ ወንጌል ማርያም እንድታሳየኝ አይደለም የመጣሁት ከመጽሐፍ ቅዱስ። ስትከራከረኝም ከመጽሐፍ ቅዱስ ነው መሆን ያለበት። እናንተ መጽሐፍ ቅዱስ ላይ የምታዩት ነገር ትክክል አይደለም፣ መጽሐፍ ቅዱሱ ኢየሱስ እንዳልተሰቀለ ይናገራል ብለህ ማሳየት አለብህ። ተረዳህ? ካላሳየ ነው በቃ አሁን ያኛውን ማምጣት አልቻልኩም። አሁን ወደዚህኛው እንመለስና በቃ እነዚህ ላይ እንምጣ። በቃ አሁን ወደ ኋላ ቼን ኦፍ ናሬሽን ይዘን ብንመለስ ምንም ስለማናገኝ ቀጥታ ወዴት እንገባለን? ባይብሉ ላይ እንገባና ኢየሱስ ላለመሰቀሉ ብዙ መረጃዎችን እናመጣለን ማለት ነው። እሺ ኦኬ። እሺ አንዳንድ ነገሮችን እናይ ማለት ነው። ለምሳሌ እሺ ኦኬ በጣም ብዙ ናቸውና እስቲ አሁን በቃ ተሰቅሏል ብለህ ያሰብከ ከሆነ እስቲ አሁን በጣም አጭር ቀለል ያለ ጥያቄ ብቻ ልጠይቅ። ቀለል ያለ ሁለቱ ወንበዴዎች ከኢየሱስ ጋር የተሰቀሉትን ታውቃቸዋለህ? እሺ ሁለቱ ወንበዴዎች ሁለቱም ሲሰድቡት ነበር ወይስ አንዱ ብቻ ነበር ሲሰድበው? አንደኛው ደግሞ ሲገስጸው ነበር? አንደኛው ላይክ መጽሐፍ ቅዱስ ላይ እንደሚናገረው አንደኛው ራስ እስቲ ወይ የምትችል ከሆነ አምላክ ከሆንክ ወይ እኛንም ራስህንም አድን ይለዋል። ሁለተኛው ደግሞ ወንበዴ ምን ይለዋል? ያው እኛ በጥፋታችን ነው እሱ ግን ምንም አላደረገም የሚል ንግግር ነበረ። ስድብ ሳይሆን ኦሬሲ ራስን ሀድንም እኛንም አድን የሚል አይነት አነጋገር ነው የነበረው። አዎ ቆይ እሱን እንመጣበታለን። ስለዚህ አሁን ሁለቱም ሳይሆን አንዱ ብቻ ነበር ሲገስጸው የነበረው ማለት ነው። ሲገስጸው ሳይሆን ራስን ስድብም ግሰጻም አይደለም። ራስን አድን ነው፣ ራስንም እኛንም አድን ነው። እሺ በቃ መጽሐፉ ላይ እንሂድና እናውራ። እስቲ መጽሐፉ ላይ እንሂድና እናውራ። ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 39 እንጀምርና እንዲህ ይላል። ከተሰቀሉት ከክፉ አድራጊዎቹም አንዱ ሉቃስ 23:39 እንጀምራለን። እሺ ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለምን? ራስህንም እኛንም አድን ብሎ ሰደበው አለ። ምን አለው? ሰደበው። እኛንም ራስህንም አድን ብሎ ምንድን ነው ያለው? ምዕራፍ 23 ቁጥር 39 አዎ ራስህንም እኛንም አድን ብሎ ምን አለው? ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን አንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። በዚህ ጥቅስ መሰረት አንደኛው ተሳዳቢ አንደኛው ገሳጭ ነው አይደለ? ራሱ ነው አይደል? በጣም ጥሩ። ሁለተኛ ጥቅስ ማቴዎስ ወንጌል ምዕራፍ 27 ቁጥር 44 ማቴዎስ ወንጌል ምዕራፍ 27 ቁጥር 44 ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበረ። ወንበዴዎቹ ምን ይሉት ነበር? 44 ቁጥር 44 ላይ እሺ በእግዚአብሔር ታመናል የእግዚአብሔር ልጅ ብሏልና ከወደደስ አሁን ያድነው አሉ። ከዛ እርሱ እስከ የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። እሺ በጣም ስለዚህ ይነቅፉት ነበረ። የማርቆስ ወንጌልም በተመሳሳይ ሁኔታ ምዕራፍ 15 ቁጥር 32 ላይ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረዳሉ፣ ከእነሱም ጋር የተሰቀሉት ይነቅፉት ነበር አለ። በጣም ጥሩ። ጥያቄው አንደኛው ብቻ ነበረ ሲነቅፍ የነበረው ወይስ ሁለቱም ሲነቅፉ ነበረ? የትኛው ነው ትክክለኛ ዘገባ? አንደኛው ብቻ። የትኛው ነው? ስለዚህ ማርቆስና ማርቆስ ተሳስተዋል ማለት ነው። አልተሳሳቱም። ኦኬ ሁለቱም ይነቅፉት ነበር የሚለው ተሳስተው ነው ወይስ ያው ለታሪኩ ማለት ነው። ታሪኩ ሲጀምር መጀመሪያ በሚሰቀሉበት ሰዓትና ከዛ በኋላ መጨረሻ ላይ
ራስን አድን ብሎ ራሱ ከዛ በኋላ እኮ የሉም በቃ ይሄ እየተናገረ ያለው ታች ያሉት አብሮ ሲያወሩ ይኸውልህ ታች ያሉት ሰቃዮቹ ወይም ደግሞ አይሁዳውያን ወይም ደግሞ ሮማውያን ሲያወሩ ነው እነዚህ ይሄን ነገር እየወሩ ያሉት መጨረሻ ላይ ነው ይሄኛው በግራ በቀኝ ያለው መስቀሉ ላይ ነበሩ ወይስ አልነበሩም ረሱል ኦብቪየስሊ ነበሩ የመስቀሉን ታይም ይኸውልህ አሁን ለምሳሌ ሜቢ የመስቀሉን ታይም የአንድ ደቂቃ የሁለት ደቂቃ ነገር ላታረጉ ትችላለህ ገባ አይደለም እንደዛ አይደለም አሁን ለምሳሌ ዲቴል ከመጀመሪያው ከስቅለቱ እስከ መጨረሻ ያለችውን ታይም እዚህ ጋር ስለ ወንበዴዎቹ የተጻፈ ነገር የለም አንድ ነገር ነው እንዴት እንደሆነ ልንገርህ እሱን ላሳየ በቃ እሱን ቀለል አድርጌ ላሳየ ከዛ ምን አለው መሰለ ቁጥር 44 ላይ የሉቃስ ላይ እንመለስና ይሄን እንደምትል ስለሚገባኝ ነበር እኔ ስላደረግነውም ነገር ካለ በኋላ ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው ኢየሱስ ዛሬ ከእኔ ጋር በገነት ትሆናለህ አለው ትሆናላችሁ ነው ትሆናለህ ያለው ትሆናለህ አንዱን ብቻ በጣም ጥሩ አንደኛው ምን አድራጊ ነበር ይሄን እኮ ነው የነገርኩህ ታዲያ አንደኛው ነቃፊ ነው ወይስ ሰዳቢ ነበር ማን ነው ይቅርታ አንደኛው ነቃፊ ነበር ወይስ ገሳሽ ነበር ያለ ገሳሹን ነው እንደዛ ያለው ግልጽ ነው ምን ሲለው ነው የገሰጸው ቆይ ገብቶኛል ኢየሱስ ምን ሲለው ነው የገሰጸው ራስን አድን ነው ኦብቪየስሊ በጣም ጥሩ ስለዚህ ራስን አድን እያሉት ይኸውልህ ምን አሉ መሰለ እዛ ጋር አይተን እናምን ዘንድ የእስራኤል ንጉስ ክርስቶስ አሁን ከመስቀል ይወረዳሉ ከዛ ከእሱም ጋር የነበሩት የተሰቀሉት ይነቅፉት ነበር አሉ ምንድነው እያሉት ሲነቅፉት የነበረው ራስን አድን በጣም ጥሩ አላሁ አክበር ስለዚህ ሁለቱ ይሉ ነበር እዚህ ጋር ደግሞ አንዱ ነበር የሚለው ስለዚህ መረጃ የለህም ያው እንግዲህ ምንም ማድረግ አንችልም መረጃ የለም እኮ አይደለም ቆይ በቃ አንደኛውን ውድቅ አድርግልኝ ከሁለቱ አንዱ ለምን ውድቅ አደርግልሃለሁ ይሄው ነገረ እኮ ይሄው መጨረሻ ላይ እኮ ነው የተናገረው ክርስቶስ እኮ ዛሬ በገነት ከኔ ጋር ትኖራለህ ሲል እኮ መጨረሻ ላይ ነው የተናገረው እንጂ መጀመሪያ ከነሱ ጋር እንደዛ ሲያደርጉት በነበረበት ታይም አይደለም ወይም ደግሞ በስቅለቱ ወይም ደግሞ ሮማውያኖች ወይም ደግሞ አይሁዳውያኖች ታች ነው ይሄን በሚናገሩበት ሰዓት አይደለም ኢየሱስ ክርስቶስ መጥቶ ዛሬ በገነት ከኔ ጋር ትኖራለህ ያለው ገባ አይደለም መረጃ አምጣ እንዴ ለምን አይደለም ትላለህ መረጃ አምጣ ይሄው አለ ነገረው እኮ አሁን አወራሁት ከተሰቀሉት ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበዋል አይደል እስቲ ሊትራሊ ቆይ አንዴ ሊትራሊ በዚህ ቆይ አንዴ ዝም ብለህ አንተ ብቻ አታወራ እኔ ብላወራ እሺ እያነበብኩ እኮ እሺ ስለዚህ ይኸውልህ ይሄኛውን ተናገረ ብሏል አይደለ በዚህኛው በኩል ተመሳሳይ ነገር የተናገረበትን የመጽሐፍ ቅዱስ ክፍል ትጠኛለህ እኮ እየነገርኩህ እኮ ነው አንዴ ተረጋጋና አዳምጠኝ ምን አለ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራው ምን አለው ፍርዱ ምን ነበር አዎ ያኛው ማን ነበር ያለው ያኛው ምን ነበር ያለው አንደኛው ነቃፊ ነበረ ሲሰድበው እንደዛ ብሎ ራስን አድን እያለ ሲናገር በነበረበት ሰዓት ምን አለው ኢየሱስ የዛን ሰዓት ምን አለው እሺ ምን አለው ያኛው ምን አለው ዛሬ በገነት ትኖራለህ አለው አይደለ ከኔ ጋር በገነት ትኖር በመንግስት አስ የትኛው ነው አንተ እንዲህ ባለ ፍርድ እንዲህ ባለ እኛ በራሳቸው ለምንድን ነው እንዲህ አይነት ክፉ ቃል የምትናገረው አለው የኔ ጥያቄ ምን መሰለህ ስለዚህ አሁን የኔ ጥያቄ ይሄኛው ልክ እንደተናገረው በዚህ በኩል የተናገረበትን የመጽሐፍ ቅዱስ ክፍል ስጠይና ያልከው ተመሳሳይ አሁን የዚህኛውን አመጣህልኝ አይደለ እንደዛ አሉት ሳይሆን ይሄኛው ራስን አድን ብሎ በአፍ አውጥቶ እንደተናገረው በዚህኛው በኩል ያለው እንዲህ ብሎ ተናገረ በቀኝ የተሰቀለውም ኢየሱስ ክርስቶስን እንዲህ አለው የሚል የመጽሐፍ ቅዱስ ክፍል ታሳየኛለህ ይሄውና እኮ ሁለቱም አሉ እኮ ወዳጄ ሁለቱም አንተ እኮ ማምጣት ያለብህ በርደን ኦፍ ፕሩፍ ይሄ እኮ ችግሩ ታች ያሉት እንደዛ ሲሉ ሁለቱም እንደዛ ማለት ፕሩፉ አንተ ላይ ነው የሚወድቀው ወዳጄ አንተ አይ ይሄውና እዚህ ጋር እንዲህ ነው የሚለው ብለህ በርደን ኦፍ ፕሩፉ አንተ ላይ ስለሆነ ያለው ማምጣት ነው እሱም ስለዚህ መጽሐፍ የሚለው አንድ ቦታ ላይ ሁለቱ ይነቅፉት ነበር አለ ሌላ ቦታ ላይ አንደኛው ብቻ ነበር ነቃፊ እኮ ሊትራሊ ያኛው በዚህ በኩል ያለው ራሱ ቃል አውጥቶ መጽሐፍ ቅዱስ እንደሚናገረው አሉት ከታች ያሉት እንደዛ ሲሉ ሁለቱ አሉ እንደሚለው እስቲ ሁለተኛው ዳል ላይ ስንመጣ ደግሞ ራሱ በአፍ ተናግሮ በግራ በኩል ያለው ነቀፋውን እኮ እየተናገረ ነው አባቴ ነቀፋው ምን ነበር የሚለው ግልጽ ማስረጃ እኮ ነቀፋው ምን ነበር አልተግባባንም ይኸውልህ አንደኛው ዳቅ ወይም እሺ በጥጦስ ወይም ዳክረስ ብዬ ንገር ሁለቱ አሉ አይደለ በግራ በኩል የተሰቀለው አፍ አውጥቶ እንደዛ ሲናገር ይሄ ግን አይ ለምን እንደዛ ትላለህ እሱ ያለ ጥፋቱ ነው እንደዚህ ሆኖ ምናምን ብሎ ተናገረው ይሄኛው እንዳወራው
ይሄኛውን በግራ በኩል ያለውም ሊትራሊ እንደዛ ያወራዋል ወይ ሲናፈው የነበረ የመጽሐፍ ቅዱስ ክፍል አለ። በመጀመሪያ ደረጃ አንድም ቦታ ላይ ማለት ነው ሉቃስና ማቴዎስ እንዲሁም ማርቆስ አንድ ሐሳብ እያወሩ ሁለቱንም ተመሳሳይ ነገር በምንም ተአምር ልታመጣልኝ አትችልም። የተለያየ ነገር ለምሳሌ ሌላ ተሰደው እኛ እያወራን ነው ስለ ክርስቶስ መሰቀል ነው። አዳምጠኝ። አንደኛው መምህር ብሎ የጠቀሰውን ሌላኛው ጌታ እያለ ይጠቅሰዋል። እንደምናየው ማለት ባይብል ላይ አንደኛው አባት ብሎ የጠቀሰውን ይኸውልህ ወደ ሌላ ተሰደው በቃ እዚሁ ጋር መጣ ስለ እየነገርኩህ እኮ ነው። የመጽሐፍ ቅዱስ ጥቅም ሳንጣልኝ ስለ አንደኛ መጣ ከላይ የተሰቀለው ስለኛለህ፣ ሁለተኛ በግራና በቀኝ ያሉት ሌላ ነገር ተናገሩ ትላለህ። እኔ እንደዚህ አይነት ነገር አይደረግም። በቃ እዚህ ጋር አልተሰቀለም የሚል መጽሐፍ ቅዱስ ክፍል ስለኛለህ። ኦኬ አሁን ስለዚህ አልተቀበልከውም ማለት ነው። አሁን አልተሰቀለም የሚለውን ነገር እኮ ቅድም አመጣሁልህ። አሁን መጀመሪያ አልተሰቀለውም ከሆነም የፈለከው በሲሪየስ እኔ ልስጥህ ታነበዋለህ። ምኑን ነው የምትሰጠኝ? የዚህ ጋር ክርስቶስ እንደተሰቀለ መጽሐፍ ቅዱስ ጥቅሶች አሉ። እሱ ልስጥ ታነበዋለህ። እሱ እኔም ነግሬያለሁ። መጀመሪያ መስጠት አይጠበቅብህም። ኢየሱስ ተሰቅሏል ይላል። ትክክለኛ ታሪክ ነው ወይ? ቆይ እሱን ካመንክ አሪፍ ነው። በቃ ኦልሬዲ ተጽፏል ብለህ የምታምን ከሆነ አንደኛ ሂስቶሪካሊ ማንበብ አለብህ። ሁለተኛ የምታመጣው ነገር በላይ መስቀሉ ላይ እንደዚህ ነገር ተጫነ በግራና በቀኝ ያሉት እንደዚህ ያሉ ሳይሆን ሊትራሊ ይሄ ነገር እንደዚህ ነው ብለህ አንዴ ይኸውልህ ምን አለ መሰለህ፣ አሁን በቃ ከመጀመሪያው ጀምረን እናወራለን። ከዚህ በኋላ ኢየሱስ ለመሰቀሉ አይንማኝ ትክክለኛ አይንማኝ ስጠኝ። አንድ አይንማኝ ስጠኝ። አንድ ዮሐንስ ወንጌል ማን የጻፈው? ዮሐንስ የትኛው ነው ዮሐንስ ያልኩህ? ሪቨሌሽን ዮሐንስ ነው ያልኩህ። የትኛው ነው ዮሐንስ ነው ያልከኝ? ሪቨሌሽን የመጨረሻው ሪቨሌሽን ዮሐንስ ለመጻፉ ማን ነው? ለማየቱ ምንድነው መረጃ ሲሰቀል ዮሐንስና እየጠየቁ ነው መረጃ። ሪቨሌሽን ዮሐንስ መጽሐፉ ራእይን አንብበው ግባን። ቆይ አባቴ ይቅርታ፣ ቆይ አንዴ ኢብራሂም አንብበው። ጣልቃ አትግባ። ላወርድ ነው ወረድክ። በጣም እያዘንን ማለት ነው። እሺ ቀጥል። እሺ መረጃ ምንድነው? መረጃ እሱ እዛ ጋር ለመኖሩ መረጃ ምንድነው? እሱ እዛ ጋር ለመኖሩ የመጽሐፍ ቅዱስ ራሱ ክፍል ነው መረጃ። እሺ ስጠኝ። እሺ ጥቅሱ እንግባ። ያፈልግ ያመጣልሃለሁ። እንግዲህ በሰዓት በኋላ አመጣልህ። ኦኬ እስከዛ ቀጥል። እኔ እስከፈልግ ድረስ እሺ። አንድ የዓይን እማኝ መረጃ የለም። ልንገራችሁ፣ የሚያመጣው ማን እንደሆነ እናውቃለን። እሺ ከየት እንደሆነም አውቀዋለሁ። እሺ ንገረኝ። መረጃውን ትሰጠኛለህ። ቆይ አይደለም፣ መረጃውን አንተ ትሰጠኛለህ። እንዴት እናደርጋለን መሰለህ? ዮሐንስ ወንጌል ላይ ነው የምታመጣው። ዮሐንስ ወንጌል ላይ አላመጣም። እሺ ችግር የለውም። ወንጌል ላይ ካላመጣ የትኛው ሐዋርያ ምስክር እንደነበር ትሰጠኛለህ። እንግዲህ የትኛው ሐዋርያ ምስክር እንደነበረ ታውቃለህ። ምናልባት አይ ቲንክ ወይ ገላትያ ላይ እንደ ነቡታ ልታምጣ። ኤኒዌይስ እሺ አሁን ምንድነው የሚያመጣው? ዞሮ አንዴ ይኸውልህ በእንደዚህ ከሄድን ማለት ነው እኔ ቀጥዬ ወደ ቁርአን ስለመውረድ ምናምን አውቃተው ማለት ነው። ትጠይቀኛለህ። ይሄንማ አመጣልሃለሁ። ጥያቄ ትጠይቀኛለህ። እዚህ ጋር የትም አንላቀቅም። ቆይ ጥያቄ ትጠይቀኛለህ። እሺ አንላቀቅም። እዚህ ጋር ጥያቄህን በአግባቡ መልሳለሁ። ጥያቄህን መልስ። መጀመሪያ የተጠየቀውን ጥያቄ ኢየሱስ ለመሰቀሉ የዓይን እማኝ ነው የፈለኩት። የዓይን እማኝ ኢየሱስ ሲሰቀል የዓይን እማኝ የነበረ ሰው ማን ነበር እኮ? ላመጣልህ ነው። ስለዚህ አውራ ስላልከኝ እስከምታመጣ እኔ ላውራ። የሚያመጣው ዮሐንስ ነው። ልብ አድርጉ። ዮሐንስ አይደለም። አንደኛ ይኸውልህ የዓይን እማኝ ከተባለ አንደኛ እናቱ ከዛ በኋላ ደግሞ ጆን ነው። መረጃውን አንጻው እያወጣሁት ነው። እሺ እያወጣሁ ነው። አንተ ግን እስከዛው መቀጠል ትችላለህ። ጥለውት የጠፉት እነማን ናቸው? ከዛ በኋላ ደግሞ ምን እናደርጋለን መሰላችሁ? ይህንን መጽሐፍ ራሱ የጻፈው ማን ነው? ኢየሱስ ያውቀዋል ወይ? ይህንን መጽሐፍ ወደ ምን ገባ መሰለህ? አልተሰቀልከም። አልተሰቀለም ያልኩህ ገና ሊከተል ነው። ይሄ ሁሉ ጥያቄ አሁን ቀጥል። ለማንኛውም ታምጣው ችግር የለውም። ይኸውልህ ፖይንቱ አልተሰቀለም ያልኩህ አንተ ነበር ይሄን ሁሉ ማምጣት የነበረብህ። አልተሰቀለም የሚለው ወደ እኔ ግን አዞርከው። እኔ ግን አመጣዋለሁ። ችግር የለውም። ጊዜ አትፍጅ። ወይ ከሌላ ሰው ጋር ልቀጥልና ከዛ በኋላ አንተ መረጃ ስታመጣ ከአንተ ጋር ቀጥላለሁ። ይገባለሁ።
ግን አንተ አንድም የመጽሐፍ ቅዱስ ምንም መረጃ ለመሰቀሉ አልሰጠህም። ለመሰቀሉ ልንገርህ፣ ኢየሱስ ለመሰቀሉ መጀመሪያ ጸሐፊያዎቹ ራሱ ታማኝ መሆን አለባቸው። ኢቨን ኢየሱስን ራሱ አስዋሽተውታል። ታማኝነት አይደለም እኮ ታማኝነት ያስፈልጋቸዋል። ቆይ አንድ ጊዜ እሱ አይደለም ፖይንቱ። የለህም። ይኸውልህ ቆይ አይደል፣ ችግር የለውም። አሁን መረጃ አለ ወይስ ሌላ ሰው ጋር ልቀጥል? መረጃ አለ። ትቀጥላለህ። ቆይ ይሄን እኔን አስጨርሰኝ። የመጽሐፍ ቅዱስ እንደዚህ አይነት ነገር የለም። መጀመሪያ የዓይን ምስክሮችን አምጣልኝ። አንዴ እባክህ የዓይን ምስክሮች አምጣልኝ። መጀመሪያ ነው የጠየኩህ። ለምን አመልስልኝ? ለምን አመልስልኝ? ምስክሮቹን አምጣልኝ መጀመሪያ። ለምን መጀመሪያ የጠየኩህን አልመልስም? የመጽሐፍ ምስክሮቹን ታምጣልኝና ይኸውልህ ምስክሮቹን አምጣና እኔ አልወርድም። እሺ እኔ አልወርድም። እስከዛ ከሌላ ሰው ጋር እኔ አመጣልሃለሁ። ቁጭ በል እዚህ ቁጭ በል። የትም አትሄድም። ቀጥላለህ። እሺ ሌላ ሰው ካለ እኔ ለሱ መረጃ ላምጣለት የሚል ሰው ካለ ማምጣት ይችላል። እሺ ሌላ ክርስቲያን ያለ ካለ መግባት ይችላል። ቀደም የታላሽ እሺ ወለድከኝ እኮ ለምንድን ነው እንትን ይኸውልህ ቤት እንኳን ሲገባ ይንኳኳል። እሺ ስርዓት የሚባል ነገር አለ አይደለም? ቆይ ይባላል እንጂ አይወረድም። ወደ ገደለውም ቀጥታ ለመማር መሰለኝ የከፈትከው ፔጅን። አዎ ለመማር ሲሆን ደግሞ ስርዓት አለው። አሁን እሺ ጥያቄው ለመዳን ነው። ክርስቶስን ስለ ክርስቶስ ለማወቅና ለመዳን ነው ጥያቄክ። እሺ ወዳጅ ይሄ የንጽጽር ቤት ነው። ለመዳን ለምናምን ብቻ ሳይሆን የንጽጽር ቦታም ነው። እሺ ሃይማኖታዊ ንጽጽር ቦታ ነው። ለመንቀፍ አይደለም፣ ነቀፋው እንዲቆም ለነቀፋ አይደለም። ለነቀፋ አይደለም። እሺ አሁን ምን እናደርጋለን መሰለህ? ኢየሱስ አንድ ኃጢአት ቢገኝበት ለመስዋዕትነቱ ይቀርብ ነበር? ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? ከመጽሐፍ ነው መረጃ ማመጣለህ። ከመጽሐፍ ነው። ምን አለ መሰለህ መጽሐፉ ሲናገር ዕብራውያን ምዕራፍ 4 ቁጥር 15 ላይ እንዲህ እያለ ይናገራል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ እያለ ይናገራል። አይደለም ነው አይደለም? እሺ አዎ ጥሩ። ስለዚህ አሁን ኢየሱስ ኃጢአት በቀር ምን ኦኬ ኔትወርክህ ነው እያስቸገረ ያለው ወዳጄ? ይሰማል። እኔ ጋር ኔትወርክ ችግር የለም። ይሰማል። ይቆያል። ኢየሱስ ኃጢአት ሰርቶ ያውቃል ወይስ አያውቅም? ቆይ አንድ ስፒከር ላጥፋ። ቆይ እሺ እሺ ጥያቄው ክርስቶስ ኢየሱስ ኃጢአት ሰርቶ ያውቃል አያውቅም ነው? አዎ ከሰራስ ለመስዋዕትነቱ ይቀርብ ነበር? ንጹህ ስለሆነ ነው አይደል ለመስዋዕትነቱ የቀረበው? እድፍ ጉድፍ ስለሌለበት ነው አይደል መስዋዕት ያደረገው እግዚአብሔር? በቃ ይኸውልህ ኃጢአት ቢሰራስ ኖሮ ምናምን ተብሎ ደግሞ አይጠየቅም። ፈጣሪ ነው እኮ አሁን ችግር የለውም። አልሰራም በሚል እንይዘዋለን። ግን ሰርቶ ቢሆን ኖሮ ግን ያው ለመስዋዕቱ ብቁ አይሆንም ነበር አይደል? እሺ ጥሩ እቀበልሃለሁ። እሺ በጣም ጥሩ። ስለዚህ አሁን ኢየሱስ ግን በባይብል ላይ ጸሐፊዎቹ ምን አድርገውታል? አስዋሽተውታል። ለምሳሌ አንድ ጥቅስ ልስጥ። ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ምን ይላል መሰለህ? ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ አለ። ኢየሱስ ተገደለ ያለው በቤተ መቅደሱና በመሰዊያው መካከል ተገደለ ያለው የበራኪው ልጅ ዘካርያስ ነው አለን አይደለ? የማቴዎስ ወንጌል ሲነግረን። እሺ አዎ ጥሩ። አሁን ግን የተገደለው ምንድነው? እሺ አዎ የተገደለው ግን እስቲ አንተ አሁን ከብሉይ ኪዳን ላይ ትሄድና ኢየሱስ የተገደለ ሰው አለ፣ እሱም የበራኪው ልጅ ዘካርያስ ነው። የተገደለው ደግሞ በመሰዊያውና በቤተ መቅደሱ መካከል ነው የተገደለው ብሎ ነገረን። የማን ልጅ? የበራኪው ልጅ ዘካርያስ። ይሄንን ከብሉይ ኪዳን ላይ ኮት አድርጎ ነው ያመጣው። የትኛው ጋር ነው ኮት አድርጎ ያመጣው? እስቲ መረጃ ልትሰጠኝ ትችላለህ?
ብሉይ ኪዳንና ኢየሱስ ጋር ምን ስለ ኢየሱስ ምን መሰቀል ምን አገናኘው ከብሉይ ኪዳን ጋር? ኦኬ አልገባህም ወዳጄ። አሁንም ያልኩትም አልገባህም። ያልኩትን ነገር በደንብ አዳምጠኝ በጥሞና። ኢየሱስ ምን አለ? የበራኪው ልጅ ዘካርያስ የሚባል ሰው ተገድሏል። የት ነው የተገደለው? በመሰዊያውና በቤተ መቅደሱ መካከል ተገድሏል ብሎ ነገረን። ተግባባ? ስለዚህ አሁን ይሄንን ሲያመጣ ከብሉይ ኪዳን ላይ ጥቅስ ይዞ ኮት አድርጎ ነው የነገረን። የትኛው ጥቅስን ነው ኮት አድርጎ የነገረን ነው ጥያቄው። ማን ነው ኮት ያደረገው? ማን ነው ከብሉይ ኪዳን ላይ ኮት አድርጎ የተናገረው? ኢየሱስ ነው የነገረን። ኢየሱስ ምን አለ? ምን ብሎ እስቲ ድገምልኝ። ኦኬ እሺ፣ አንዴ ወይ ካሜራ ዙሪ ላሳየህ ወይስ እንዴት? ከዛ ደግሞ መጽሐፍ ብትይዝ ጥሩ ነበር አብረን እንድንሄድ። እሺ ከዛ ደግሞ ከአቤል ጠይቀኝ፣ ችግር የለም። በቤተ መቅደሱና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ የፈሰሳችሁ ደም ይደርስባችሁ ዘንድ አለ። አሁን ኢየሱስ ሲናገር የተገደለ ሰው አለ እያለን ነው። በምን? በቤተ መቅደሱና በመሰዊያው መካከል፣ ያኔ ኢየሱስ ሳይመጣ በፊት ማለት ነው። ማን ነው እሱም? የዘካርያስ ልጅ ማን ነው? የበራኪው ልጅ ዘካርያስ የተባለ ሰው ተገድሏል አለ። ታሪክ እየነገረን ነው ኢየሱስ። ይሄንን ታሪክ ከብሉይ ኪዳን ላይ ከየትኛው ክፍል ላይ አምጥቶ ነው የነገረን ነው ጥያቄ። አንተ ካላመጣው ነው አምጥቼ ያሳያለሁ ልልህ ፈልጌ ነው። እና ትክክለኛ ኮት አይደለም፣ ኮቴሽኑ ትክክል አይደለም፣ ተሳስቷል እያልኩ ነው። መሳሳት ደግሞ በዚህ ጉዳይ ላይ ኃጢአት ነው ልልህ ነው የፈለኩት። የተሳሳተው ማን ነው? ክርስቶስ። እሱን ክርስቶስን አሳስተውታል። እነዚህ የማቴዎስ ወንጌል ጸሐፊ ሲናገር ክርስቶስን አሳስቶት ነው የተናገረው። እሺ እኔ ምንም የምልህ ነገር የለም በዚህ ነገር ላይ። ላሳየው። እሺ ላሳየው። ካሜራ ላርግና እንዴ ላሳየው። በቃ ስለዚህ አሁን ኢየሱስ በዚህ መሰረት ምን ሊሆን አይችልም፣ ለመስዋዕቱ ብቁ ላይሆን ነው ማለት ነው። ይኸው ተመልከቱ ምን እንደሚል የማቴዎስ ወንጌል ጸሐፊ ሲነግረን ማቴዎስ ወንጌል ምዕራፍ 23 ላይ እንዲህ እያለ ይናገራል። ከጻድቁ ከአቤል ደም ጀምሮ በቤተ መቅደሱና በመሰዊያው መካከል እስከ ገደላችሁት አለ። እስከ ገደላችሁት እስከማ እስከ በራኪው ልጅ አለ። የተገደለው ማን ነው? የበራኪው ልጅ ነው ብሎ ነው ኢየሱስ የተናገረው። በቀይ የተጻፈው ኢየሱስ ነው የተናገረው። ልጅ እስከ ዘካርያስ ደም ድረስ አለ። የበራኪው ልጅ ዘካርያስ ተገደለ አለን ኢየሱስ። የተገደለው ግን የዘካርያስ ልጅ ማነው? የበራኪው ልጅ ዘካርያስ ሳይሆን የተገደለው የዮዳሄ ልጅ ዘካርያስ ነበረ። መጽሐፈ ዜና መዋዕል ማነው? መጽሐፈ ዜና ሁለተኛ ዜና ምዕራፍ 24 ቁጥር 20 ላይ የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ አለ። በማን? በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም። እግዚአብሔርን ስለተዋችሁ እሱ ትቷችኋል አላቸው። ማ? የዮዳሄ ልጅ ዘካርያስ። ከዛ የዚህን ሰዓት ምን አሉ? ተማማሉበትም። በንጉስም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት አለ። ተወግሮ የተገደለው የበራኪው ልጅ ዘካርያስ ሳይሆን የዮዳሄ ልጅ ዘካርያስ ነው። ይሄንን ጉዳይ አስመልክቶ ደግሞ መጽሐፍ ቅዱስ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ገጽ 213ኛው ላይ እንዲህ በማለት ይናገራል። ሃርድ ኮፒውን ከፈለክ አውጥቼ ያሳያለሁ። ምን አለ? የበራኪው ልጅ በ520 ከክርስቶስ ልደት በፊት ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱን ስራ እንዲፈጽሙ አይሁድን አነሳሳቸው። እዝራ 5:1ን ጠቅሶ ማለት ነው። ግን አለ አሁን እኛ የጠቀስነው በማቴዎስ ወንጌል ምዕራፍ 23 ቁጥር 35 የተጠቀሰው የበራኪው ልጅ ዘካርያስ ቢሆንም አለ ነገሩ ስለ ዮዳሄ ልጅ መወገር ያሳስባል አለ። ምናልባት አንድ የድሮ ዘመን ጸሐፊ የአባት ስሙን ለውጦ ይሆናል። አያችሁ መጽሐፉ የእናንተ የመጽሐፍ ቅዱስ ማህበር ራሱ አምኖበታል ይሄ ነገር። አንድ የድሮ ዘመን ጸሐፊ የአባት ስሙን ለውጦ ሊሆን ይችላል አለ። የድሮ ዘመን ጸሐፊ ምን አለ? የአባት ስሙን ለውጦ ሊሆን ይችላል አለ። በጣም ነው የሚገርመው። ስለዚህ ኢየሱስ በዚህ ጥቅስ መሰረት ምን ብሏል? አስዋሽተውታል ማለት ነው። ስለዚህ የዋሸ ደግሞ በእግዚአብሔር ቃል ላይ የጨመረም የቀነሰም ደግሞ መቼም ቢሆን ለእግዚአብሔር መስዋዕት ሊሆን አይችልም። ለምን? ይሄም ጥቅስ አለን። ጥቅስ ላምጣለ ጥቅስ። ለዚህ ጥቅስ ደግሞ ምን አለ መሰላችሁ?
መጽሐፈ ምሳሌ ላውጣለህ። መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 ላይ ማን ነው? ቁጥር ምዕራፍ 30 ቁጥር 6 የእግዚአብሔር ቃል ሁሉ ተፈትናል ማን ነው? ትፈተናለች አለ። እሱም ለሚታመኑት ጋሻ ነው አለ። እንዳይዘልፍህ አለ። ልብ አድርጉ፣ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር አለ። ምን እንዳትሆን? ሐሰተኛም እንዳትሆን አለ። ሐሰተኛም እንዳትሆን። ስለዚህ ኢየሱስን አስዋሽተውታል፣ ሐሰተኛ አድርገውታል። ጸሐፊያኑ ማለት ነው። አያችሁ፣ ጸሐፊያኑ ምን አድርገውታል? ሐሰተኛ አድርገውታል። እኛ የአላህ መልእክተኛ የሆነው ኢየሱስ ይዋሻል ብለን አናምንም። በኢየሱስ ላይ የተቀጠፈ ቅጥፈት ነው ብለን ነው ምናምነው ይሄ። ስለዚህ ኢየሱስን ካስዋሹት እንግዲያውስ ለስቅለት ብቁ የሚሆነው ከኃጢአት ንጹህ የሆነ ከሆነ እንግዲያውስ አልተሰቀለም ማለት ነው። በዚህ መሰረት ተግባባን። ስለዚህ ይህን መመለስ የሚችል ካለ መልሶ ኢየሱስ ተሰቅሏል ማለት ነው። ተግባብተናል። እንደዚህ አተራምሰው የሚጽፉ አሉ። በቃ በተለያየ ጊዜ እውነትመቱን ብትነግረኛው በዛ እንትን እልሃለሁ። የተለያዩ መጽሐፍ ቅዱሶች አሉ። ግሪክኛው ነው የሚለው። የበረዙትም ሊኖር ይችላል። ሆነም ቀረ እኮ ግሪክኛው ተበርዟል ማለት ነው። ይኸውልህ ልንገርህ፣ የመጨረሻ አሁን ዝም ብላችሁ ብትለፉም ዋጋ የለውም። ያላችሁበት ሰዓት ራዕይ ዮሐንስ ላይ ነው። ይሄ ይገባል? ታውቀዋለህ? ይሄ በቃ አሁን እናመሰግናለን። ሌላ መረጃ በቃ አሁን እኮ ኖ በቃ ባጭሩ ዮሐንስ ስትባሉ ራዕይ ስትባሉ አትደንግጧ። አሁን ያለህበትን ነገር ምን ላይ ነው ያለው? ዘመኑ ራዕይ ሳንደርስ ዘመኑ ምንድነው? አዳም ነው ገና ራዕይ እዛ አንተ ራዕይ ነው ያለው ራዕይ። እኛ እኮ ገና ኢየሱስ አልተሰቀለም እያልን ነው። ራዕይ ዮሐንስ ላይ ነህ ያለከው ራዕይ ዮሐንስ ላይ ነው። ታውቀዋለህ? ይሄንን ማለት ምዕራፍ 16 17 እንደደረስክ ታውቃለህ? ግለጠውና እስቲ አንብብልኝ። ራዕይ 16 ማለት ነው። ከምሬ ነው። አንብብ የሚለውን ተስማምተናል። በቃ ኢየሱስ አልተሰቀለም የሚለውን ተስማምተናል። አለቀ ማለት ነው። ራዕይ ላይ አሁንም እሺ፣ አሁንም አንተ አንዴ ሚውት አድርግና ሚውት አድርግ። በቃ አንዴ አንተ እሱ መጥቷል። መልእክተኛው መጥቷል። አንዴ መጨረሻ ልንገርህ። መልእክተኛው መጥቷል። ትለፋላችሁ እንጂ አይሳካም። አንተማ በቃ መልስ የለኝም ማለት ነው። እናንተ ሙናፊቃኖች ተባብራችሁ አንድ ላይ የመነሳት ታስካላችሁ። አንዴ በተማሪ ሚውት አልሳደብም። አንብበው እስቲ አንብበልኝ። አልሳደብም። ይሰማል? እሺ ራስል ነህ? አንዴ በተማሪያም ዘንበላ አንዴ ጥቅስ ልስጠውና አንዴ አንብብልኝ። ከዛ ውጣ፣ አንተም ውጣ። እሺ አትልፉ። እንደዚህ የክርስቶስን በሕማማቱ እየተሳደባችሁ አትልፉ። እሺ አይሳካላችሁ። ያለህበት ሰዓት ደግሞ የስብከት ሰዓት አይደለም። እሱን አስተምራለሁ ለውጣለሁ ብለህ አትልፋ። እሺ ስድቡ ይጨምራል እንጂ በቃ በእኛ ቤት ያው ያወራ አመሰግናለሁ። በቃ ክርስቲያኖች አትግቡ ባካችሁ። ከሚመስላችሁ ጋር ብቻ አውሩ። አሁን ያላችሁበት የስብከትና የመማማሪያ አይደለም። አስተምራችሁም አይመለሱላችሁም። ይመለሳል ብላችሁ የዋህ አትሁኑ። እሺ እያሰደባችሁ ነው ፈጣሪያችሁ። ያላችሁበት ሰዓት ያበቃለት የመጨረሻ ታይም ነው። አትልፋ። ኢብራሂም ሚውት ካርገውና አዲላውራ ታርስ በቃ እሺ ሚውት አርጎታል። አንዴ ዮሐንስ ወንጌል 19:25 አንብልኝ እንዴ። ከዮሐንስ ወንጌል አላመጣም አላልከኝም እንዴ ወዳጄ? እሱማ አመጣለሁ። ኦልሬዲ ያገኙትን ማለት አላውቅም። መረጃ መለወጥ አይቻልም እንዴ? ለምን? ኦልሬዲ ስለመሰቀሉ እና ስለ ምንድን ነው ይባላል መረጃ መለወጥ ዮሐንስ ራይ ብለህ ነበረ ቅድም። እሱንም አመጣልሃለሁ። እሱ ይሄው ቼክ አድርገው። የለም አይ እሺ፣ አሁን እሱ የለም፣ ችግር የለውም። አሁን ናሽ ችግር የለውም። ይኸውልህ ዮሐንስ ራይ ላይ ያለውም ዮሐንስ ወንጌል የጻፈውም ተመሳሳይ ነው። ዮሐንስ ወንጌል 19:25 19:25 እሺ። ኢየሱስም ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ
ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙሩን አጠገቡ ቆሞ ባየው ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላም ደቀ መዝሙሩ እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ይሄ ማለት እዚህ ጋር ማን ነበሩ ማለት ነው? ዮሐንስ ኦልሬዲ ሐዋርያው ዮሐንስ ነበረ። ከዛ በኋላ ደግሞ ማርያም መግደላዊት ነበረች። ሄዳ ላይክ መነሳቱን መጀመሪያ ቼክ ካደረጉት ሰዎች አንዷ። ስለዚህ እነዚህ ነበሩ ነው። እኔ ቢያንስ አሁን ለምሳሌ ምን አልከኝ? ስለዚህ ዮሐንስ በቃ ባጭሩ ዮሐንስ ምስክር ነበር። ባጭሩ ዮሐንስ ምስክር ነበረ። ድንግል ማርያም ነበረች ካጠገቡ፣ ማርያም መግደላዊት ነበረች ማለት ነው። አሁን አንተ ምን ታደርግልኛለህ መሰለህ? አንዴ ቆይ አልጨረስኩም። ቆይ ወዴት እንሄዳለን? ወዴት? በቃ ጨረስን እኮ። አሁን አመጣ ልጠይቅ ነው። እሺ ሰላም አለይኩም አኺ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ጊፍት ተሰጥቶት ኢንሻአላህ። አሁን እሺ ይኸውልህ ምን አለ መሰለህ ባጭሩ አሁን የዮሐንስ ወንጌል መቼ ነው የተጻፈው? ረሱልዬ እስካሁን እዚህ ጋር ነው። አንዴ ቆይ የትም አንሄድም። የዮሐንስ ወንጌል መቼ ነው የተጻፈው? መቼ ነው የጻፈው ብዬ ብነግርህ አሁን እኮ እኔ ይኸውልህ አሁን ችግሩ ያለባቸው አንተ ምን መሰለህ አሁን አልተሰቀለም ብለን ስናወራ አንተ ትመጣና እዚህ ጋር እኔ ስለሱ አይደለም ፖይንት የፈለኩት። ይኸውልህ ሌላ ቦታ አትሂድ፣ በቃ ሌላ ቦታ አትሂድ። አሁን አትውሰደው ሌላ ቦታ። መቼ ነው የጻፈው ምናምን አይደለም እኮ አሁን ማን የጻፈው እንትና ጋር ከቅድም ጀምሮ ነኝ ያለሁት። ይኸውልህ ከቅድም ጀምሮ አሁን ነግሬሃለሁ። አይ የለህም እስቲ የለህም አይደል? አመጣውልህ አምጣልኝ አልከኝ፣ አመጣውልህ እኮ አሁንም እኮ እንደሌለ እኮ ላሳየህ እኮ ነው። ቆይ አንዴ ተረጋጋ። እሺ በቃ አንተ አውራና እኔ አውራለሁ፣ ችግር የለም። አንተ አውራ። ይሄን እንደዚህማ የለም። በቃ አሁን አምጥተሃል፣ እንጠያየቃለን። የዮሐንስ ወንጌል መጽሐፍ የተጻፈው መቼ? ጥያቄን በጥያቄ አትመልስ። ለማንኛውም ስጠይቅም ጠይቅን ነገር መልስ። በቃ ተስማማን እኮ እዛ ጋር ያመጣውን ነገር እኮ